እታዬ እኔን እንደ አንድ ልጅ አታየኝም እና ልጄ ብዙ ነው ትላለች ሁሉ ቅዳሴ ላስቀድስ ብለሽ ስትሄጂ የምታገኛቸው ነገሮች በጣም ብዙ ናቸው። ፎርሞች አሉ፣ ቴክስቸሮች አሉ፣ ቀለሞች አሉ፣ ግጥሞች አሉ፣ ዜማዎች አሉ። የማታገኘው ነገር ነው። በዛ እድሜያችን እንዲታሰቡ ነው የምለው። ለሞራልና ዲሲፕሊን የነበረን ቦታ በጣም ትልቅ ነው። ሄደን እርስ በርስ ተለጫይተን ይሄ የከተማ ልጅ ስለሆነ መለጫጨት ራሱ አንችልም። በቃ ኳስ መስለን መጣን። ምን አለፈሽ የሆነ ቦታ ጸጉራለ የሆነ ቦታ እንትና ተገጣጥመን መጣን። አስከሬን ነው ሞቷል፣ ጅብ ይበላው እንደሱ ነው ነገር ነው። እዛ ውስጥ ኢትዮጵያዊነት ክብር አለ። እዛ ውስጥ የጓዳዊነት ክብር አለ። እዛ ጋር በጣም ብዙ ሰብአዊነት አለ። ያ ሰውነት ዝም ብሎ ሰውነት አለ እና ትኩሷ ያልቀዘቀዘ እንዳጠጡ ምናምን ተብለናል። ከዛ ምን ችግር ነው ሲል በቃ እንዳጠጡ ተብላችሁ እንዳጠጡ እና አየን። ከዛ በኋላ ያን ትኩሷ አይጠጡና ሽንትሽን ሲሸኝ ሽንት ማጥ ይባላል በሽታው አሉና እያማጥሽ ነው የሚሸኙ፣ የጮሽ ነው የሚሸኙ፣ ደም ነው የሚሸኙ። ስቃያለሁ እንዴ በቃ ልነግርሽ አልችልም። ልጅ መውለድ በዩ እንደዚህ ልብስ በቴላስቲክ ያላቸው ልብሶች የፓንት ቱታ ምናምን እሱን ከለበሽ ቆዳሽን ያነሳዋል። እዚህ ደግሞ ያለማቋረጥ ነው ይዘንባል። ምሽግ ውስጥ ነሽ፣ ምሽጉ ውሃ ሊሞላ ይችላል እና መውጣት አትችይም። ልክ ማታ ሲሆን ነው የምትወጪው ከምሽግ። ስትወጪ ተራራ ለምሽግ የሚሰራው ነፋሱ ሲለበልብሽ ውሃው ይሻላል እና ተመለሰሽ ውሃ ውስጥ ስራ ልካ ሳሚ ይላል። ገባ ደብዳቤውን አመጣው አየሁ። እኔ የማውቀው አሪፍ አዋጊነትን ነው እንጂ ሙዚቃ የጥበብ ሰው መሆን አይደለም ብሎ ፊት ተቀደደው። አባዬ ስላውንም ውሃ አይላል ሰው። ከዛ እሱ ዞር ወዬ ልጄ ሲል አንተ ራስህ እንዴት አዎ ዛደፍርስ ብላ ስትስቅ ቦሬ ሴቱ ሰዓት ማሰሪያ ያስቃል እንዴ ታይታኒክ አራቱ መስኮት ያለና በመስኮት አንገቱን ብቀርጉ ያየ ወይ ሳሙኤል እናት ነው እንዲያበይ የምትለው በፍጹም የማይረሳኝ ገጠመኝ አንደኛው እሱ ነው። የዛን ቀን ካስታወሽ እኔ በህይወቴ እንደሱ አይነት ድምፅ አውጥቼ አላውቅም። ድምፅ አማራ ቁም ነገር እኔ ዘፈን ውስጥ የለውበትም። የዛን ቀን እንትን የገደል ማሚቱ ያሳምረው የምር ድምፅ ያምሮ ይሁን አላውቅም፣ ብቻ ተስተጋብቶ ሲመጣ የሚያምር ድምፅ ሰማሁ ማለት ነው። ጤና ይስጥልን ክቡራን የእንዶይን ሚዲያ ተከታታዮች እንደምን ሰንብታችኋል? እነሆ ዛሬም በጨዋ ወጋችን ተገናኝተናል። ቀስ ያለ የበሰለ የቆየ ወይን ይጣፍጣል። ከጨዋ ሰው ጋር ያወጉት ወግ መጽሐፍ ነው ይገለጣል፣ ውቅኔ ነው ልብ ያቀልጣል። ክቡራና ክቡራት እነሆ ዛሬም በጨዋ ወጋችን ተመልሼ መጥቻለሁ። እንግዲህ ዛሬ በጨዋ ወጋችን ይዤላችሁ የቀረብኩት ዘርፈ ብዙ የጥበብ ሰው ነው። እንግዳዬን በየትኛው የሙያ መጠሪያ እንደማስተዋወቃችሁ ግራ ነው የሚገባኝ። አንዱ ነው በጣም የብዙ ሙያ ባለቤት ነው። ተዋናይ ነው፣ ጸሐፊ ተውኔት፣ ተርጓሚ፣ የቲያትር አዘጋጅ፣ ምርጥ ሰዓሊ፣ አሪፍ ቀራጺ፣ አርታኢ፣ መምህር፣ የመድረክ ገጽ ባለሙያ፣ ገጣሚ፣ ሌላም። እንግዲህ በቆይታችን የሱን ሙያ ዘርፈ ብዙነት አብረን እንመለከተውና እናንተ የራሳችሁን መጠሪያ ትሰጡታላችሁ። እኔ ግን በጥቅሉ አርቲስት በሚለው እጠራዋለሁ። ተወልዶ ያደገው በርዕሰ መዲናችን አዲስ አበባ መሳለሚያ እህል በረንዳ አካባቢ ነው። ለቤተሰቦቹ የመጀመሪያ ልጅ ሲሆን ለእናቱ ለወይዘሮ ፍቅረ ማርያም አበበ ደግሞ የልብ ጓደኛ ጭምር ነው። ገና በአፍላ የወጣትነት ዘመኑ ሀገሩን በውትድርና አገልግሏል። ያውም ከላብ ጠብታ እስከ ሕይወት መስዋዕትነት በሚከፈልበት ጦርነት ውስጥ ሁሉ የተሳተፈ ጀግና 50 አለቃ ነው። እንዳልኳችሁ ስራ ብዙ ነውና አንዱን መጠሪያ ለመምረጥ ተገደድኩ። ሌሎችን በቆይታችን ስናወጋ ተሰሟቸዋላችሁ። እናንተ በመረጣችሁት ጥሩት። የዛሬው የጨዋ ወግ እንግዳዬ አርቲስት ሳሙኤል ተስፋዬ ነው። ክቡራና ክቡራት ቻናላችንን ሰብስክራይብ እያደረጋችሁ እጅግ የጣፈጠ ወጋችንን እንድትከታተሉ በአክብሮት ነው የምጋብዛችሁ። በቀጥታ ወደ ጨዋ ወጋችን አለፍን። ሳሚ እንኳን ደህና መጣ። እንኳን ደህና ቆይሽ። እንግዲህ መቼስ አብዝቼ ውስጥ አዋቂ ሆንኩኝና የተወልዶ አደገ የሚለውን ነገር ጭምር ዘርዝሬ ለተመልካቾቻችን አወራውታ። የውስጥ አዋቂ ጥሩ ነው ችግሩ ሰዓት ይቆጥባል። መልካም። እኔ ግን ልጠይቅ የምፈልገው አንድ ነገር አለ።
እህል በረንዳ ተወልዶ ያደገው የመሳለሚያው ልጅ ሳሙኤል ተስፋዬ ወይም ደግሞ በእኛ አጠራር ሳሚ ተስፋዬ የልጅነት ዘመኑ ምን ይመስል ነበር? እስኪ ትንሹን ሳሙኤል ተስፋዬን አስተዋውቀንና በሱን ጀምር። መጀመሪያ እንግዳ አድርገሽ ፍሬ ኖሮ ይሆናል ብለሽ እንግዳ ስላደረግሽኝ እጅግ በጣም ነው የማመሰግነው። ክብረት ይስጥልኝ። ልጅነቴን አክቹአሊ በጣም ነው የምወደው፣ ግን የልጅነት ጣዕም የለውም። እንደ ልጅ አይደለም ያደግኩት። ብዙ ነገሮቼ ከልጅነት ጨዋታ የራቁ ነበሩ። አብዛኛው ነገሮች የዛኔ አይከፋኝም ነበር። ለምን እንደሆነ አሁን ሳስበው ይገርመኛል። እንደ ልጆቼ ሌባና ፖሊስ ያኩኩሉ ምናምን የልጆች ጨዋታ ምናምን አልተጫወትኩም። አብስተ በልጅነት ቁም ነገረኛም ስለነበርክ ይሆንስ ይሁን እንዳንቺ ግን ይመስለኛል። አሁን ዝም ብዬ ስገምተው ቤት እናት ነች ያስተማረችኝ። ያው ታውቂያለሽ ፍቅረ ማርያም አበበ ወይም ታየን የምላት እስከ ዳዊት ያስደገመችኝ እሷ ነች። እና ዳዊት ከደገምኩ በኋላ ንባብ እንዳነብ ታደርገኝ ነበረ። ለምሳሌ ከመጽሐፍ ቅዱስ የሆነ ምዕራፍ፣ ቤት ውስጥ ደግሞ መጽሐፎች ካሉ ከመጽሐፍ ላይ 1-2 ገጽ እና ማንበቤን እርግጠኛ ለመሆን ደግሞ ምን አነበብክ ትለኛለች እና እሱን ለሷ አገልጻለሁና ያ ጊዜ ለኔ በጣም አሪፍ ነበር። ወደ ውጪ ብዙ የመውጣት እድል አልነበረኝም። ከእንደገና ደግሞ የስለት ልጅ ስለነበርኩኝ እታዬ በጣም ነው የምትሳሳልኝ ነበርና ከቤት የመውጣት እድል ምናምን በብዛት የለም። ብቻ አይደለም ኬላ ነበረችኝ ማሙናት ቤት የምትባል የማሙናት ብዙ ታሪክ አላቸው። በጣም ከማሙናት ቤት አልፌ ከተገኘው የሰፈሩ ሰውም ዝም አይልኝም እና ብዙ ነገር የተወሰነች ቦታ ነች። የተወሰነ በቃ የኔ እንትን እሷ ነበረችና ከዛ ማለፍ አይፈቀድልኝም። ከቤት የመውጣት ብዙም ፍላጎቱም የለኝም። ሰፈር ውስጥ ድምጼ ከተሰማ ምናልባት በጠበጥኩ ከተባለ ስቀጠቅጥ እጄ አያርፍም። የሆነ ነገር ሳንኳኳ ምናምን ካልሆነ በስተቀር ከማንም ጋር ልገናኝም። ከቤት ከወጣው ወይ አማኔን የሚሄደው ከፍ ስል ደግሞ ላይብራሪ መዘክር በተለይ ማለት ነው። ከዛ ውጭ ብዙ እንትን አልነበረኝም የልጅነት ህይወቴ ማለት ነው። እና አዲስ ዘመን ጋዜጣ ይመጣ ነበር እና የአዲስ ዘመን ጋዜጣ አንድ ያክስቴ ልጅ አለ፣ እሱ ጋር አገኛለሁ እና እንደዚህ ሚያዝ አዲስ ዘመን ታውቂያለሽ ምን እንደሚያክልና አንሶላ ነው የሚያክለውና አሁንም እንደዛው ነው። አዎ ትልቅ ነው እና እሱ አላውቅም የድሮውን ግን ያክል ይሆን አላውቅም። ያው የሚገርም አእምሮዬ ውስጥ ያለው የአሁኑንም አዲስ ዘመን እኮ አነበዋለሁ። የድሮ አሁን አንሶላ የሚያክለው ያልከው እሱ ነው ጭንቅላት ውስጥ እና በጣም ትልቅ ነው። እና እሱን ስለማልችል እንደዚህ ያነጥፈውና ላዩ ላይ ቴንሽን የማነበው እና እነሱ ለኔ በጣም እንትኖች ነበሩ፣ አሪፍ አለሞች ነበሩ። እና ሳላስበው ከልጆች ጋር የመጫወት እድል በጣም የተለየ ሆነ እና በሆነ ጊዜ እንደው በዋልድባ የሚዘፈናል ይባል የሆነ ጊዜ እወጣለሁ። ከወጣው ግን የሆነ ነገር ሆኜ ነው የመመለሰው። ጥሩ የሆነ ነገር ይፈጠርብኛል። ለምሳሌ የማይረሳኝ ጎማ ማንከባለል፣ ያው ልጆች አክቹዋሊ አያውቁትም። ጎማ ማንከባለል የነዳሽ መሄድ ማለት ነው። እና እንደሱ እና ጎማ በመንዳት እንወዳደራለን እና እነሱ በጣም ፐርፌክት ናቸው፣ እኔ ብዙ አልችልበትም። እና ምን እናደርጋለን ደግሞ አመድ ውስጥ እንጨምራለን እንደ ጭስ እንዲሆን ማለት ነው። እና ስትነጂው ጎማው ሲሽከረከር እንትኑ ይወጣል አመዱ እና ምን እንደምትመስል ጊዜ ያራሰሽ። እና እኔ ከማሙናት ቤት አላልፍም፣ ግን ላይኛው ሰፈር የምንለው አለ። ላይ ሰፈር እንወጣና የሆነች ግሮሰሪ አለች። ከግሮሰሪ ወደ ታች ቁልቁለት ነው ወደ አማኑኤል ማለት ነው። እና እንሂድ ሲባል በቃ ሩቅ ሀገር እንደሄድኩ ነው እኔ ፊልም የማደርገው። እና እዛ ጋር እንሂድና ወደ ታች ቁልቁለት እንወዳደራለን ማለት ነው። ቁልቁለቱ በጣም ኃይለኛ ነው። ጎማው ከእጃችን አመለጠ ማለት የእናንተ ሰፈር ግሮሰሪው ካረሳውት ደስታ ግሮሰሪ አብርሃም ግሮሰሪ ከሱ ወደ ታች ነው። ወደ ታች ደግሞ ወደ እኔ ተስፋ አልቆርጥም ጠጅ ቤት ነው። እኔ ተስፋ አልቆርጥም ጠጅ ቤት ማለት አለ ወደዛ ቁልቁል ወደ 08 ማለት ነው። እና ያንከባለን ስንሄድ ትንሽ ጎማ አይደለም የከባድ መኪና ጎማ ልብስ የሚታጠበት ድሮ ማለት ነው። የዋሽንግ ማሽናችን ድሮ ማለት ነው። እና ያመልጣል ከእጃችን ላይ አስበሽዋል። ሰው ይጮሃል። በጣም ብዙ ሰው ነው ያለው የኛን ሰፈር ታውቂያለሽ። ሰው ይጮሃል ማለት ነው። አመዱ ቡን ይላል እና ድንጋይ ያነጥረዋል ጎማውን። ሮጥን ከአቅማችን በላይ ሆነ ያመልጣል። እሺ ከዛ ጥልሽ ትመጫለሽ። ጥልሽ ስትመጪ ደግሞ ባለጎማዎቹ ሰዎች ይጠይቁሻል፣ ሄዱ አምጡ። እሱ አይረሳኝም። እና እንደሱ አመለጠኝ እኔ ማለት ነው።
እነሱ ተቆጣጥሮ መጡ ነው ያመለጠኝ። ታዩ በቃ ይዛለት የሆንኩት የተሰቃየው ስቃይ ማለት ነው። እጄ ጎማውን ለማምጣት አንደኛ ከሰፈር መውጣት አልችልም። ልጆቹን ለምኜ ምን ብዬ በፍጹም የማይረሳኝ ነው። እንደዚህ እድሜን ከወጣው የሆነ ነገር አጋጥሞኝ ነው የምመለሰው እና ብዙም የልጅነት እንደዚህ የልጅ ጨዋታ ምናምን ምናልባት በጣም ብዙም በልጅነት ጨዋታ ውስጥ ያልተነከርክ ሰው ስለሆንክ ይመስለኛል። ከልጅነት ጀምሮ ሳሚ ብዙ ነገር ነህ ከኔ ጋር ከድሮም ከእድገታችንም ጀምሮ ስለምንተዋወቅ ማለት ነው። ይሄን ምልህ እንዴት ነው በዛ እኔ እናንተ በምንተዋወቅበት እድሜ ላይ ሳስታውስ እጅግ በጣም የምትገርም ሰዓሊ ነህ። አማኑኤል ቤተክርስቲያን መቅደስ ውስጥ ያሉ ስዕሎችን መጥቀስ እችላለሁ፣ ሌሎችንም ጭምር። በጣም ጎበዝ አንባቢ እንደነበር ካስታውሳለሁ። ሳሚ እንደውም ንባብ ከመውደድ የተነሳ የጨረታ ማስታወቂያ የማይመለከትን ሁሉ ታነብ እንደነበረ ትዝ ይለኛል። በጣም አንባቢ ነበርክ፣ በጣም ጸሐፊ ነበርክ፣ ቀራጺ ነበርክ። ይሄንን ሁሉ እምለው ዛሬ ደግሞ ከዚህ የላቀ በብዙ ጥፍ ያለውን ሳሚን አይደለም በዛ በወጣትነት ዘመን ላይ የነበረውን ሳሚ ነውና እነዚህን ሁሉ ነገሮች በዛ እድሜ ማዳበር የተቻለበት ምክንያት ግን አይገባኝም። ሁሌ እንዴት ነው ሊሆን ይችላል? የታየ አስተዋጽኦ ያለው ይመስለኛል። ታየ እኔን እንደ አንድ ልጅ አታየኝም እና ልጄ ብዙ ነው ትላለች ሁሌ እና ብዙ ስሞች ነበሩኝ ልጅ ሆኜ እሷ የምጠራኝ ማለት ነው። ማን ትለ ነበር? ሰጠኝ መርቆ እንትን ስም አይደሉም አክቹአሊ ሀረጎች ናቸው። ሰጠኝ መርቆ፣ ባሳዘነው ክርስቶስን፣ አዘና አማኑኤል ማአት ናቸው እንደዚህ የሚጠሩ ማለት እና በእነዚህ ሁሉ ጠርታኝ ነው መጨረሻ ሳሙኤል የምትለኝ እና ብዙ ልጅ ያለሽ ይመስልሻል እንዲመስልሽ ነው ይሏታል ማለት ነው። ኖ የኔ ልጅ አንድ አይደለም ትላለች እና ያ ቀላል አይደለም። አይገርምሽ? ጭንቅላታችን ውስጥ ወይም ሰብኮንሺየስ የምንለው ድብቁ አእምሮ ክፍላችን መዝግቦ ይዘዋል እና የታየ አስተዋጽኦ በጣም ብዙ ነው እና አንደኛው እሱ ነው። እኔም ደግሞ በምድር ላይ በጣም ትልቁ ስኬት ብዬ የማስበው ታየን ፈገግ ማሰኘት ነው እና እሷን ካስደሰትኩኝ በቃ ለእኔ ዓለም ሙሉ ነች። እሷ እንዳለችኝ መሆን ለእኔ በጣም ትልቁ ፍላጎቴ ነው። ከእሱ ብቻ ደግሞ ሳይሆን ቅድም እንዳልኩሽ እኔ 9ኛ ክፍል ምናምን ስገባ ነው ከሰው ጋር መቀላቀል ጀመርኩት እንጂ እስከ 8 ድረስ አብሮኝ ትምህርት ቤት የሚሄድ ሰው የለም። ወደ ትምህርት ቤት ስሄድም ስመለስም ማለት በቃ እታባ በፈጠረችልህ ዓለም ውስጥ ነበር የነበረው በጣም እና ለምሳሌ ከደብተሮቼ ውስጥ አንድ መጽሐፍ ይኖራል ሁሌ እና መጽሐፍን ለማንበብ ይሉኝታ አለኝ። ታስታውሺ ከሆነ ፖል ተደግፈን እናነባለን፣ ባስቴሽን ባስ እየጠበቅን እናነባለን። ሰው ምን ይለናል ነው አንልም እና የዛኔ እንደሷ ለማለታችን ሳይጠቅምን አይቀርም። ከዛ ውጪ ይሄ ረጋ እንድል ከነገሮች ተቆጥቤ የሆነ ፎከስ እንዳደርግ የረዳኝ ይመስለኛል። ከዛ ውጪ ደግሞ ምንድነው መሰለሽ ታያውን የሆነ ነገር ሰርቼ ሳሳያት በስማ ቀውጢ ነው የሚሆነው። አንተን የሰራው ብላ ነው የሚጀምረው። የምር አንተን አይደለም። ለምሳሌ ስል ኮፒ አድርጋ አስደግፈን እንጂ ይሄን አንተ ሰራን ትላለች። እንዴት አይነት ፕራውድ እንደሆነ ሲዩ እንዴት አይነት ክብር እንደሚሰማኝ። እሷን ማስደሰት ደግሞ ህልም ነው። እና ጎረቤት ሁሉ ልጠራ ትችላለች። እዩት ደግሞ ጣቶች አጫጭር ናቸውና በዚህ ዱሽ እጁ የሰራውን እና ተመልከቱ ማለት እጄን ትስመዋለች ነው። የሆነ ፋንታሲ ውስጥ ነው የምገባው እና አንደኛ እሱ የጠቀመኝ ይመስለኛል። ቅድም እንዳልኩሽ እኔ አንድ ሰው አይደለሁም ምናምን ብዬ እንዳምን በጣም የረዳኝ ይመስለኛል እሱ። ከዛ ውጭ ደግሞ ይዛኝ የሄደችው ቤተክርስቲያን ነው፣ አማኑኤል ቤተክርስቲያን። አማኑኤል ደግሞ ወይም አጠቃላይ ኦርቶዶክስ ቤተክርስቲያን ካይሻት በብዙ ነገር ስንዱ መቤት ነው የሚሏት። ጥንቅቅ ያለች ምንም ያልጎደላት። ምናልባት አሁን ዓለምን እንላለን፣ ለዓለም የሚተርፍ ምናምን ልንል እንችላለን። እዛ ውስጥ ያለው ጥበብ ዓለምን ሳይሆን ምናልባት ዩኒቨርስንም ከዩኒቨርስም በላይ ሌላ ዓለም ካለ እሱን ሊያስተዳድር የሚችል እውቀት ያለባት ቤተክርስቲያን ነች እና በሁሉ ነገር የተደራጀች ነች። ፍልስፍና አለ፣ ሕክምና አለ፣ ስነ ህንፃ አለ፣ አርት አለ፣ ምን የሌለ አለ እዛ ቤተክርስቲያን እና ከበሩ እስከ መቅደሱ ድረስ እያንዳንዱ ነገር በምክንያትና በውጤት የተሰራ ነው። እዛ ያለው ዲሲፕሊን፣ እዛ ያለው ስርዓት፣ እዛ ያለው ጥበብ አስቢው። አንድ ነገር አይደለም የምታየው። ቅዳሴ ላስቀደስ ብለሽ ስትሄጂ የምታገኛቸው ነገሮች በጣም ብዙ ናቸው። ፎርሞች አሉ፣ ቴክስቸሮች አሉ፣ ቀለሞች አሉ፣ ግጥሞች አሉ፣ ዜማዎች አሉ፣ የማታገኙ ነገር ፍልስፍናዎች አሉ
እና በአንዴ ማአት ነገር ታገኛለሽ በአንድ ቅዳሴ ማለት አንድ ቅዳሴ ሄደሽ። ከዛ ውጪ ደግሞ ሀገሬን እንዳውቅ ያደረገችኝም እዛ ቤተክርስቲያን ውስጥ ነው። እናቴ ታዬ በጣም ብዙ ነገሮችን ዲፋይን ታደርግልኛለች እና በቃ በልጅነቴ የማይረሱኝ እውቀቶች ካልኩኝ ታዬ የምታወራልኝ ነገር ነው። ስለ ሀገር ስለ ቤተክርስቲያን የምታወራልኝ ነገር በጣም ነው የሚገርመኝ ነበረውና አንዳንዶቹ በጣም በቃ የሆነ ሚቶሎጂ የሚመስሉ ነገሮች ናቸውና እነሱ ለኔ በጣም ትልቅ አስተዋጽኦ አድርገውልኛል ብዬ አስባለሁ። የቤተክርስቲያን ውስጥ የማገኛቸው ማአት ነገሮች። ከዛ ደግሞ የኪነ ጥበብ ክበብ ውስጥ ነው የገባ ነው። የኪነ ጥበብ ስንገባ ደግሞ አፍላ በሚባለው እድሜ ምናምን ስንገባ ወለባ የኪነ ጥበብ ክበብ በፊት የኮልፌ ኮምፕሬሲቭ ቲያትር ክበብ ነበር። ከዛ ወለባ አደረግነው ልክ ጨርሰን ስንወጣ ማለት ነው። ወለባ የኪነ ጥበብና ጸሬድስ ክበብ ጸሬድስ የተባለው በኋላ ነው ጸሬድስ የተጨመረው እና እዛ ክበብ ደግሞ ስንገባ ካስታወሽው እንደ ክበብ አይደለም ስነ ምግባሩ በአብዛኛው ነገር ማንበብ ግዴታ ነው። ማታነቢ ከሆነ እዛ ክበብ ውስጥ መቆየት ከባድ ነው። እዛ ክበብ ለማለፍ እንትን ምንድነው ሱስ ውስጥ መኖር የለብሽም። ማጨስ፣ መቃም የመሳሰሉት እሱ ብቻ ሳይሆን በጣም የሚገርመኝ አሁን ሳስበው ዞር ብዬ ሳስበው በጣም የሚገርመኝ በዛ እድሜያችን እንዲታሰብ ነው የምለው ለሞራልና ዲሲፕሊን የነበረን ቦታ በጣም ትልቅ ነበር። ለምሳሌ ምንድነው ከ09 ነው አልደረሽም? ከ09 እስከ ታክሲ ማዞሪያ ድረስ ባለችው መንገድ እንኳን ሌላውን ተይው እዛ ጋር ስለምንበታተን እዛ ድረስ ስትንጫጭ ጮክ ብለሽ ካወራሽ ጮክ ብለሽ ከሳቅሽ ያልሆነ አካሄድ ከሄድሽ ትቀጫለሽ። እና እንደውም የዛኔ ምን ይላል ማን ነው ከበላይ የሚመራችሁ ሌላ ትልቅ ሰው አለ ወይ ነበር። ሰዓት ካረፈድ ከአዳራሽ አትገቢም። ሰዓት ማቀዳዳ ከሄድሽም አረፈ ዘጉብኝ ብለሽ ከሄድሽም የስነ ምግባር ብልሽነት ነውና አስበሽዋል። ሰዓት አክብረው የገቡት ልጆች ቲያትር ምናምን ሲለማመዱ ያረፈደው ሰው በቀዳዳ ያል ከፍቅሩ የተነሳ እኔ ራሴ አሁን አንተ እንደሚገርምህ በጣም የምደነቅበት የትኛው ደሞዝ እንዳይቀር ነበረ እንደዛ ምን ነው ላለው ግን ለያንዳንዳችን ነው መሰረት የሆነ ነገር ነውና ከዛ ደግሞ እንትን በዲሲፕሊን ክላስ ነበርን እኮ ስለ አርት ብቻ ሳይሆን ስለ ዲሲፕሊን እንማማር ነበር። እና በጣም ብዙ የሚገርሙ ማለት የሆነ ሽማግሌ ሰዎች የተሰበሰቡበት የሚመስል ክበብ ነበርና እሱ አሁን የዛኔ ቫልዩ ያለው አይመስልንም። ቫልዩ ነበረው። ከዛ ደግሞ ወታደር ቤት ነው የገባሁት። ወታደር ቤት ደግሞ ስትገቢ ሌላ የሚገርም ዓለም ነው። ወታደር ቤት ስትገቢ አንድ ሙያ አይደለም ያለው እና ነገሮችን የማየትና ያለማየት ጉዳይ ነው እንጂ እንትን ይሁን ካገባብህን ጀምር። አሁን አንተ ያለህን ነገሮች ሁሉ አመጣጦችን እኔ ስለማውቃቸው በደንብ ዘርዘር ሳታደርግ የምትዘላቸው ነገሮች አሉ። እስከ ወለባ ድረስ ያለውን ነገር በጣም ጥሩ። ሳሚ ውትድርናውን ዓለም እንዴት ተቀላቀለ? ወታደር ሆናለሁ የሚለው ሐሳብስ ነበረው መጀመሪያ? አክቹአሊ እውነቱን ለመናገር በጣም እድለኛ ነኝ ብዬ አስባለሁ። መሆን ከተመኘሁት ውስጥ ያልሆንኩት አንድ ነገር ብቻ ነው። ካህን መሆን እፈልግ ነበር እና ካህን መሆን የምመኘው ደግሞ ቅዳሴ ማርያምን መቀደስ በጣም ነበር የምፈልገው እና ከሱ ውጪ ተመኝቼ ያልሆንኩት ነገር የለም። ውትድርናን እንደዚህ በጣም በኃይለኛ ፍላጎት ምናምን መመኘት ሳይሆን ግን ሳያቸው በጣም ደስ ይለኛል። የመከላከያ ሬዲዮ ፕሮግራም በጣም አዳምጥ ነበር። የፖሊሲ አክቹአሊ የሬዲዮ በጣም አድናቂና ሰሚ ነበርኩና አንድ ጋዜጠኛ ነበር ድምፁ የተሳለ እንትን ነው አክሊሉ ድምፁ ይገርመኛል። ነገሮችን ኤክስፕረስ የሚያደርግባቸው መንገድ ነገሮችን የሚገልጽበት መንገድ ስለ ሰራዊቱ የሚያወራበት መንገድ በጣም ይገርመኝ ነበርና የቀብሮ ጉድጓድን እመኘው ነበር። ታውቂያለሽ እሱ ሲያወራ ቪዥዋላይዝ ያደርጓል የሆነ የሚገርም ዓለም ምናምን እንደሆነ እና እንደሱ የሱ እንትን ምናልባት እግዚአብሔር ቆጥሮብኝ ይሁን እንደ ወታደርም ቁጥሩ ላለው እና ወታደር የመሆን ግን ህልምም ፍላጎትም ምናምን አልነበረኝም። ምንድነው የሆነው? ምድር ጦር ኦርኬስትራ ነው እኛ የሰማነው። ዛኔ ምድር ጦር ኦርኬስትራ ማስታወቂያ ወጣ። እኛ ወለባ ኪነ ጥበብ ክበብ ውስጥ ዛኔ በጣም እንትኖች ነበርን፣ በጣም ፖፑላር ነበርን። እውነቱን ለመናገር ወለባ በጣም ታወቀ ክበብ ነበር። በሀገር ደረጃ ይታወቅ ነበር። በሬዲዮ ሁሉ በጣም ትልቅ ልብ በሬዲዮ ሁሉ ሰዎች የተሰባሰቡ በሬዲዮ ሁሉ 2 ጊዜ 3 ጊዜ በማስታወቂያ ሁሉ ተጠርተናል። ባህልና ቱሪዝም ማለት ነው በማህተማችን ምክንያት። እንዴት ነበር እሱ ጉዳይ? ማህተም ፈቃድ ማውጣት በጣም ከባድ ነው።
መጥቶ አደረጃጀትሽን ያሉ ኮሚቴ አሰራራችንን ምናምን የኪነ ጥበብ ክበብ ለመሆን ማለት ነው። እኛ ደግሞ ከአንድ ትልቅ የመንግስት መስሪያ ቤት በላይ ነን። አደረጃጀታችን የመዝገብ አያያዛችን ምናምን የሰንበት ትምህርት ቤት ምናምን መቆየታችን በጣም ይጠቅሙን ነበርና መተዋዩን ፍቃድ ተሰጠን። እንደውም መጀመሪያ ከተሰጣቸው ፍቃድ ከተሰጣቸው ክበቦች እኛ ሳንሆን አልቀርም እና ተሰጠን። ከዛ ማህተም አስቀርጸን ያው እኔ ስለምስል እንትኗን ሎጎዋን ሰራዋት። በጣም የምትገርም ሎጎ ነበረች። በጣም የተወሳሰበ በጣም ታምር ነበርና እሷን ሎጎ ሰራን። ማስታወቂያ ሲወጣ ሄደን ተመዘገብን። እሷ አይደለም የሚያረሳኝ እንትን የኢህአዴግ እንትን የወጣቶች ፎረም ነው ምናምን ሁኑ ተባል። ወጣት ለሰላም ፎረም የሚባል ፎረም አባላቱ ተብለናል። ከዛ በፊት ሁሌ የማይረሳኝና የሚያስቀኝ ማለት ነውና በጣም እብድን ይሆን ነው አንሆንም እንደ ኪነ ጥበብ የሆነ እንዳለ ሽማግሌዎች ነን። ኪነ ጥበብ ፖለቲካ ውስጥ እንዴት ትገባለች ምናምን ኪነ ጥበብ ማርከስ ነው ምናምን ብለን እነሱ እስኪደነግጡ ድረስ ማለት ነው። አይደለም እኮ ምናምን በፍጹም ማለት ከዛ በስንተኛው ጊዜ መጡና ደግሞ እንትን ምንድነው ሙሉ ባንድ እንሰጣቸዋለን እንትን ምንድነው ቢሮ ይሰጣቸዋል ምናምን አሉ። በጥቅም የሚደለል የኪነ ጥበብ ምናምን አለ አገር እነሱ የማይረሳኝ ታሪክ እሱ ነው። እንደዛ ብለን ነበርና ምድር ጦር ማስታወቂያ ወጣ ሲባል ብር ብለን ሄድን ተመዘገብን። እና ታስታውሻለሽ በጣም ብዙ ሰው ነበርና ተፈተንና አለፍን። ስናልፍ ከማለፋችን በፊት ግን ስለ ፈተናውና ፈታኞቹ እናወራ። እሱ አይወራም። ምክንያቱም አንደኛ እኛ እዛ ከኮልፌ እስከ መርካቶ ወደ አጀርቴና ምናምን አንዳንዴ ወደ ፒያሳ ምናምን ወጣ የምንል ምናምን ዓለማችን በዚህ ውስጥ ነው እና አሪፎች የምንባል አራዳ የምንባል ምናምን በዘመኑና ለውትድርና በርቀት እንጂ በቅርበት ምንም የምናውቀው ነገር አልነበረም። እውነቱን ለመናገር ፖሊሶችን እናያለን፣ ግን በዛ ልክ ወታደሮችን ግን የማግኘት ዕድል አልነበረንም። እና ስንገባ ከቲያትር ቤት የመጡ ፈታኞች አሉ። ካልተሳሳትኩ አለማየሁ ታደሰ፣ ፍቃዱ ተክለማርያም ነፍሱን ይማረው፣ በኃይሉ መንገሻም ነበር መሰለኝ። ብቻ በደንብ ማስታወሰው አለማየሁ ታደሰ አለማየሁን የማረሳበትን እነግርሻለሁ። 5 አካባቢ ምናምን ነበሩ ሲቪሎች ከቲያትር ቤት የመጡ። ከዛ ማዕረግ የደረደሩ ኦሬንጀር የለበሱ ወታደሮች ማአት እና በጣም ነበር የሚያስፈራው። በጣም እና ስም ሁሉ የሚጠፋበት ሰው ነበር። ስም ማን ነው ሲባል ማሰብ የሚጀምር ሰው የምር ያስፈራ ነበር። ያ ዓለም ያስፈራል። አዲስ ነው አዳራሹ ራሱ። በኋላ እንደዛ ለምዶ ያ የተፈተንበት አዳራሽ እንዴት ያስፈራ ነበር። እና እንደው የማይረሳኝ ማን እንደሆነ አሁን ረሳሁት። የሆነ ጽሁፍ ይቀመጥልሻል ጠረጴዛ ላይ አንስተሽ ታነቢዋለሽ። ሜሞራይዝድ እንድታደርጊው ነገር ይሁን ጊዜ ይሰጥሻል። ከዛ ትንሽ ቆይና ባዩ ትባያለሽ። ቃል በቃል ባትዪው እንኳን ሐሳቡን ማለት አለብሽ። 2-3 ነገሮች አሉት። አንደኛ በአንድ ያንበበሽ ምን ያህል ትይዣለሽ፣ ሁለተኛ እንዴት ነው አርቲኩሌት የምታደርጊው ማለት ነገሮች አሉት። ብቻ እሱ እንደዛ ይሰጥሻል። ከዛ አነበበ ቆየ ምናምን ከዛ ፊታችሁን አዙሩ እንባለን፣ እናዞራለን። ከዛ ያነበብከውን በል ምናምን ሲባል እዛ የመከላከያ የሆነ እንትን የተጻፈ እንትን ነበር የተለጠፈ መፈክር ከእናት ሀገራችን ምናምን ጋር ምናምን ሲል የተጻፈውን እኮ የተጻፈውን እያለ ነበር ከመደናገጡ የተነሳ ማለት ነው። በጣም ነበር የሚያስፈራውና ከዛ ደግሞ ፈተናው በጣም ከባድ ነበር። እውነቱን ለመናገር እኔ ብሔራዊ ቲያትር ለመግባት ስፈተን እንደሱ አልተፈተንኩ። በጣም ከባድ ፈተና ነበር። እንትንን ልንገርሽ ያለማየሁ እኮላተፋለሁና የመጨረሻው በጣም ኃይለኛ ፈተና ነበር። ካስታወሽ ጩሁ የሚባልበት ጩሁ ትባሉት እንጮሃለን፣ አይሰማም በደንብ ጩሁ ትጮሃለሽ። ከዛ ስምሽ ማለት ይዘጋል ጉሮ ከዛ በቃ ትወጫለሽ። በአጋጣሚ ግን እኛ እንትን እንሰራ ነበር ካስታወሽ ኤክሰርሳይዝ እንሰራ ነበር፣ ቮካል ኤክሰርሳይዝ እንሰራለን ምናምን። ለኛ ምንም አልነበር እና ጮኸን እንደውም ስም ማለት ሲባል ጥርት ባለ ሁኔታ ነው። ከዛ ገባ ምናምን ልገባ ስል ተነጋገሩና ተመለስ ተባልኩ። ከዛ ሌሎቹ ምንም አልተባሉም አወሩ ምናምን። ከዛ እና ተመለስ ምናምን ሲባል የመጨረሻው ፈተና ማለት አለማየሁ ምን አለኝ፣ ሩቅ ለሩቅ ነው ሰፈሩ አይደራረሱም ቢበሩ ራ ያስቸግረኛልና የረማት ሰምተሻል እዚህ ውስጥ ሰፈሩ ቢበሩ ሩቅ። ከዛ አወኩት
ወደ ኋላ ዞርኩኝና ሹራብ ነው የለበስኩት። እንደዚህ አድርጌ ምላሴን ጥርቅ አደረኩትና ተመልሼ አልኩት ማለት ነው። ይሄው አሉት። አይ ምን የለበትም ግባ ግባ ተባልኩ። ለማይረሰኝ የአሌክስን በሱ ነውና ከዛ ሁሉ ህዝብ መሃል 4 ሰዎች አለፍን። 4 ሰዎች አለፍና 2 ተጠባባቂ ተጨመረ 6 ሆነ። 1 ወንድ 1 ሴት ተጠባባቂ። ኦኬ እንደሱ አይደል? 6 እኮ ነው አጠቃላይ። 4 በቋሚነት 2 ተጠባባቂ ተባለ። ግን መጨረሻ ላይ ግን አለፉ እነሱ። ተጠባባቂዎቹም ተቀላቀሉ። አሪፍ ስለነበሩ ነው። በጣም አሪፍ ነበርና በጣም የዛን ቀን የነበረው ደስታ ታስታውሻለሽ መቼም። ማለት ለካ ለሆነ ነገር ነበር የምንደሰተው የነበረው። አንዳንዴ ህይወት ይገርመኛልና በጣም ነበር የተደሰትነው። ክረምት ላይ ነበር ፍልሰታ ነበርና በቃ አማኑኤል እስከሚደርስ ሁሉ ነገር ከአማኑኤል ጋር የተገናኘ ነው። አማኑኤል እስከሚደርስ መጀመሪያ ከዛ ለታየ እስከነግራት ነው በቃ የነበረው እንትን ልነግርሽ አልችልም። እና እንጂ አደረግን። በጣም ተደሰትን። ከዛ ይነገራቸዋል የምትገቡበት ተባለ። በዚህ ተለያየ እና ምንም የተካበደ ነገር የለውም እነሱ ጋር። እንደውም የረሱት ሁሉ ነው የመሰለኝ የነበረው መጀመሪያ ሰሞን ማለት ነው። ከዛ የሆነ ቀን ተደወለ ነገ እቃችሁን ይዛችሁ ምናምን ተባለ። ከጤና ምርመራ ምናምኑ በኋላ እሱማ ጤና ምርመራው ማጉር ነው። እሱ ሌላ ታሪክ ነው። ልክ እንትናችንን ይዘን ስንሄድ ብዙ አትቆዩም። እንትን ሰላምታውን፣ ስርዓቱን፣ ወጉን ውትድርና ምን ይመስላል የሚለው ምክንያቱም የወታደር ወደ ቀኝ ዙር ወደ ግራ ምናምን ይባላል። የወታደር አለባበሱ ራሱ ስርዓት ስላለው እሱ እንድታውቁ ዲሲፕሊኑን ምናምን እንድታውቁ እንደ 15 ቀን ወር እንደው ከበዛ 2 ወር ከዛ በላይ ብትቆዩ አትቆዩ ምናምን ተባለን። እንትኑም አለ አድቬንቸሩ አስበሽው ጎረምሳው ነሽ ምናምን ፍላጎቱ አድቬንቸር እንዴ በጣም ደስ ይላል ምናምን ደስ አለን። ሄድን ሁርሶ በባቡር ነው የሄድነው። ከዛ ሁርሶ ከተማዋ ጋር ስንደርስ ኤሌክትሪ መኪና ጠብቀን ኤሌክትሪ ላይ ወጣን። ምክንያቱም ባቡሩ አልፎ ወደ ድሬዳዋ ይሄዳል። እሱ ወደ ድሬዳዋ ይሄዳል። እኛ ከሁርሶ ከከተማዋ ወደ ካምፑ የዛኔ ሁርሶ ፓራኮማንዶ ማሰልጠኛ ማዕከል ነው የሚባለው። በኢህአዴግ ዘመን የመጀመሪያዎቹ ዘመናዊ ሰራዊት በ1990 ማለት ነውና የመጀመሪያ ዘመናዊ ሰራዊት ለማሰልጠን ተብሎ 12ኛ ክፍልና ከዛ በላይ የሆኑ ብቻ ናቸው እንዳለ ወደ 10,000 ይመስለኛል ካልተሳሳትኩ ምናምን። እዛ ላይ የሙያተኛ ቅጥር ነው የተደረገው። አብዛኛው እንትን ነው የተማረ ነውና እዛ ገባን ማለት ነው። 11ኛ ሻለቃ ነበርች እና እዛ ተመደብን። አይረሳኝም። መጀመሪያ ቀን እንትን ነው የተሰጠን የወባ ኪኒን። ምሬቱ ምሬት አይደለም አይዲያው ልሽም በቃ እንቁላል ጥብስና ዳቦ ቀረበልን። እሱን በላን በጣም ደስ ብሎን። እንዴ ወታደር ቤት እንደዚህ በቃ በጣም ዳቦ አሪፍ ነው። አገር ጭንቅላት የሚያክሉለት ዳቦ እና ያው ዳቦ መጨረስ አንችልም ኦብቪየስሊ፣ ግን በቃ በጣም የሚጥም ቁርስ። ከዛ የወባ ኪኒን በጣም ነው የሚመራው። ከዛ ምላጭ ተሰጠን፣ ቱታ ከስክስ ተሰጠን። ወንዝ አለ ሂዱና ሰርካማ ወንዝ ሂዱና እዛ ተላጩና ነው ምናምን ተባለ። ለ2 ነው ለ3 አሰለፉን በፊት ከዛ ፊት ለ3 ነው ለ4 አሰለፉና በዚህ ሻለቃው ልንበተን ተባለ እንጂ ወሮ በስመ ሻንቅላ ጦርነት አለቀሰ። አብዛኛው አለቀሰ ምናምን መበተን። ከዛ በቃ ተዋቸው ተብለን 11ኛ የሚገርምሽ አሁን ሌተናል ጀነራል መሰለኝ ዛኔ የኛ ሻለቃ አዛዥ ነበር። የምርህን ነው እግዚአብሔር። እሺ ከዛ ሄዱ ተላጩ ተባለን። አስበሽዋል? እንትን የፋሽን ቁርጥ ምናምን አብዛኞቻችን ፍሪዝ ምናምን የለም ፍሪዝ የለም። እኔ ልሄድ ተላጭና ነው ወታደርና ስነ ስርዓት አብዛኞቻችን አዲስ አበባ ልጆች ነው። ልነግርሽ አልችልም የነበረው እንትን በጣም ፍራስትሬት አደረግን። ስናየው ሰልጣኙ ቅልቅል መስሎን እንዳለ እና በእነሱ ስቀናል። ኢቨን ባለባበሳቸው ሄድን በቃ ግዴታ ነው ምናምን። ራሱ ተቆጣን። የሆነ ሻምበል ነበር ተንቀሳቀስ ምናምን ማለት ነው። ቶኑ ራሱ ሰምተን አናውቅም። በድንጋጤ ብትናለን ሄደን እርስ በርስ ተለጫይተን ይሄ የከተማ ልጅ ስለሆነ መለጫጨት ራሱ አንችልም። በቃ ኳስ መስለን መጣን። ምን አለፈሽ የሆነ ቦታ ጸጉር አለ የሆነ ቦታ እንትና ተገጣጥመን መጣን። አንዳችንን ስናይ በሳቅ ነው። ምን እንደምንመሳሰል
እኔ አንቺን አይነት እስቃለሁ አንቺን። ከዛ እንደዛ ሆነ። ነገ ተነገ ወዲያ ስልጠና ትጀምራላችሁ ተባለ። ከዛ ወክ እናድርጋለን እና ወክ እዛ ስፖርት የሚሰሩበት ምናምን ጂምናዚየም የሚሰሩበት ምናምን ወክ እያደረግን ማአት ሆኖ አንድ ግንድላ ይዘው ግንድላ ለጡንቻ ግንድላ ሽንታችንን እንጨርስ ነው እንዴ ያማቸዋል እንዴ ምናምን ብለን እጅን እንደዚህ ተያይዘው 100 ምናምን ሰው እንደዚህ ሰርክ ሰርቶ ምንድነው ኮፍያ የሆነ ሰው ቂጥስቁጭ ምንድነው ማረቤና ያያቸው ማለት ነው ሲሯሯጡ ስናይ እኛ በቃ ሽንታችንን ጨርሰን ምን ሆነው ምን ውስጥ ነው የከተቱን ምናምን እና በማግስቱ እኛ ወደዛ ተቀላቀል። ከዛ በቃ ይደብረናል ግንድላ ይዞ ግንድላ ለጥ ምክንያቱም ጥቅሙ እስከሚገባ ድረስ ጨዋታ ነው የሚመስለው ግን ኤቭሪ ዲቴል ማለት ነው ያንዳንዷ እንቅስቃሴ በተለይ አውደ ግንባር ላይ ስትሆኚ ካስታወሻቸው ደግሞ አሰልጣኞች ሲወዱሽ እንትኑን ያበሱብሻል። ከዛ ተቀርጸህ ሰው ሆነ እንድትወጣ ስለሚፈልግ ደም ላብን ያድናል በጣም በቃ ኃይለኛ መሰረታዊ እንትን ስለሆነች እዛ ብዙ ላብ እንድታፈሽ መከራ ነው የሚያበልሽ። በተለይ ከወደዱሽ አለቀልሽ እና የምር ወታደር ነሽ እንድትወጪ ማለት ነውና ፑሽ አፕ በደቂቃ 50 60 ምናምን ይለበልባሉ። እኛ 2 ወርደን እንቀጠቀጣለን። ከኛ ውስጥም ጎበዞች አሉ አክቹአሊ ግን ብዙዎቻችን እኔን ጨምሮ ከዛ ተወዛዋዦች ሆነ የተቀጠሩ ልጆች ፑሽ አፕ አንሰራም አሉ። አዎ በነገራችን ላይ ያስብስብ ያው አንተ በተዋናይነት አንተና የተወሰናችሁ ካንተ ጋር 3 ልጆች በተዋናይነት ይሁን እንጂ በመሳሪያ ተጫዋች አሉ አይደል? መሳሪያ ተጫዋቾች አሉ፣ ድምጻያን አሉ፣ ተወዛዋዦች አሉ። ይሄን ለተመልካቾቻችን ገልጸን እናልፍ ብዬ ነው። ስለዚህ አንሰራም አሉ። ለምን ሲባል ሰውነት ትከሻዬ ጡንቻው ይያያዛል። እንዴት ነው ፍሌክሲብል ሆኜ የምወዛወዘው? ሄደ አንተ ሙዚቀኝነት እንደውም ደማችን ይፈላው ሙዚቀኛ ካነሳን ማለት ነው። እስክስተኛ ሻለቃው ሁሉ ይሉናል። እና በቃ እንትርኩል ነግርሽ አልችል እቺ አዝማሪ ሻለቃም ትባሉ አዝማሪ ሻለቃ እስክስተኛ ሻለቃ እና በሌላ ነገር በጣም አሪፎች ነን። ያው ትምህርት አለ እዛ ላይ በቃ ማን ማይችልን ስፖርት ላይ በቃ አሉ ከኛ ውስጥ አሪፍ ልጆች አሉ። አብዛኞቻችን ግን በቃ የለም እና ግቡን መምታት አለብሽ 50 ፑሽ አፕ ከተባለ 50 ፑሽ አፕ እንደ 10 ሺህ መምታት አለበት። 49 አንቺ ከሆንሽ አንቺ ነው ሰው የሚቀጠቅጥሽ እና 3 ኪሎ ሜትር በምናምን ደቂቃ በ12 ደቂቃ ምንም ብትገባ ደግሞ ሰዓቱ የሚያዘው በመጨረሻው ሰው ነው። በነገር ላይ በጣም የሚገርመኝ እና እንዴት ታሰበ ትርጉሙ ራሱ በጣም እምወደው ጉዳይ እሱ ነው። ለብቻ ሮጠህ ምንም ነገር አታመጣም። እሷን ነገር እስኪሳም የዛኔ እኮ በጣም ነው የሚያናደው። አሁን የትኛውም ትምህርት ቤት አንቺ ጥሩ ውጤት ካመጣሽ በሰነፉ አንቺ ለምን እንደምትቀጭው ግን በጣም ቀሽም ሐሳብ ነው አይገርም? እንደውም የሚሸለመው እኮ ከሁሉም የተሻለ ውጤት ያመጣው አይደል? በዩኒቨርሲቲዎች እና በማረክ ተመረቀ ተብሎ ዋንጫ ወርቅ ምናምን ይሸለማል ግለሰብ። አይሹ ይሄ በጣም ቀሽም ነው። አብዛኛዎቹ ባይባልም እንደው በቁጥር የማይተናነሱት ሊቃን ሀገር የሚያጠፉት ለዚህ ይመስለኛል። ብቻውን ሮጦ መቅደም። ወታደር ቤት ግን እንደሱ የለም። በመጨረሻ የትምህርት ቤቱ አጠቃላይ ውጤት የሚያዘው በመጨረሻ በገባው ሰው ነው። ምክንያቱም ምንድነው አውደ ግንባር ላይ ወይም በውትድርና ህይወት አጠቃላይ በህይወት ውጤት የምትኙ በጋራ ስትሰሪ ነው። የሆነ ሰው ብቻውን ሀብታም ቢሆን ሀገር በለጸገች አይባልም። ወይም የተወሰነ ቁጥር ያለው ሀብታም በዚች ሀገር ላይ ተንቀባሮ ቢኖር ሀገሪቷን ሀብታም አያሰኛትም። የተወሰኑ ሰዎች በጣም ልሂቅ ቢሆኑ ሀገሪቷን የተማረች አያሰኛትም። የመጨረሻው ሰውን ማብቃት ግዴታሽ ይሆናል። ስለዚህ ተመርቆ ለመውጣት ሁሉም የተስተካከለ ቁመና ላይ መሆን አለበት። ሁለተኛው በአውደ ግንባር እኔ ስወድቅ ጥሎ መሄድ የለም። በዚህኛው ዓለም ደግሞ በተቻለ መጠን አንቺ ውጤትሽ ቀንሶ እኔ ውጤታማ መሆኔን የምፈልገው፣ እዛ ደግሞ እንደሱ የለም። ማማር በጋራ ነው። ድል ማድረግ በጋራ ነው። ውጤት በጋራ ነው። ችግርም በጋራ ነው እና ድል ለማድረግ በጋራ ነው እንትን የምትይው። አንድ ጓድሽ ቢወድቅ ጥሎ መሄድ የለም። በህይወት እያለ እኮ ቢሆን ደግሞ ምንም አይደለም። ምክንያቱም በህይወት እያለ ጥለሽ መሄድ ነው ነውር ነው። ተሰውቶ ጥለሽው አልኳት
ለምሳሌ አንድ እንትን አለች፣ አንድ ፕሪንሲፕል አለች በውጊያ ላይ አንድ ጠላት ብትመቺና ቢወድቅ መሳሪያን እዛ የጠላት አስከሬን ላይ አስረቆይ ትበያለሽ። ምክንያቱም ሊያድኑት እንደሚመጡ ትጠብቂያለሽ አስከሬኑን ለማውጣት እንደታሰረበት እየታወቀ ወይም ደግሞ ብዙ መሳሪያዎች እዛ ቦታ ላይ እንዳነጣጠሩ እያወቅሽ ግን ያንን የጓደሽን አስከሬን ነው ሞቷል ጅብ ይበላው እንደሱ ሁሉ ነገር የለም። እዛ ውስጥ ኢትዮጵያዊነት ክብር አለ፣ እዛ ውስጥ የጓዳዊነት ክብር አለ፣ እዛ ጋር በጣም ብዙ ሰብአዊነት አለ። ያ ሰውነት ዝም ብሎ ሰውነት አይደለም። እሱን ላለመጣል 2-3 ሰው ሊሞት ወይም ሊቆስል አካለ ጎደሎ ሊሆን ይችላል። ያን የምታገኘው በዛ በጨዋታ ባል ነው ስልጠና ውስጥ እና በጣም ይገርምኛል ፍልስፍናው መራሱና እኔም በጣም ስለምወደው ነው እሱን እንደዛ የጠየኩና ያ መጨረሻ ኋላ በቀረው ሰውዬ ውጤትህ እንዳይያዝ የግድ የዛን ሰው አቅም ካንተ እኩል እስኪስተካከል ድረስ አብረህ ትደክማለህ፣ አብረህ ዋጋ ትከፍላለህ፣ አብረህ ላብ ታፈሳለህ፣ ህይወት እንድትከፍል ትችላለህና በቃ ለምን በውትድርና ተቋም ብቻ እላለሁ እኔ ብዙ ጊዜ ይሄን ነገርና ሌሎቹ ለምን አልተመለከቱትም? ለምን እንደ የሰው ልጅ መርህ ተደርጎ አይታሰብም ብዬ ብዙ ጊዜ የማስበው ነውና እሷ ጉዳይ በጣም ትኩረት አድርጌ የጠየቁ ለዛ ሲቪል ውስጥ በጣም ነው የሚያሳፍረኝና የሚያስደነግጥሽና ምን አለ ሁሌ ፉክክራለሁ እኔ የተሻልኩ ነኝ ለማለት ሁሌ አይተሽ ከሆነ በመንግስት ተቋማት ውስጥ ምን አለ ኮከብ ሰራተኛ የሚል ከዛ የማይችለው ወይም ውጤታማ ያልሆነው እኮ ቅጣት አለው መባረር አለው ምናምን። በወታደር ደግሞ በጣም ደካማ ያልሽው በሩጫ ደካማ ያልሽው በምናምን ደካማ ያልሽው በፑሻፕ ደካማ ያልሽው ምናልባት በሀገሪቱ ውስጥ ወሳኝ ቀን ወሳኛዋን ድል የሚያመጣው ሰውዬ ሊሆን ይችላል። እንትን የለውም ገባሽ? የበታችነት ትንሽነት ምናምን የሚባል ነገር የለውም። ስለዚህ ቀሽም ነው ብለህ ጥለኸው አትሄድም። አንተ አቅም ላይ ታደርሰዋለህ። ያ ደግሞ ውለታ ይሆናል ላይ እሱ እና አሁን ከፍተኛ የትምህርት ተቋማት እንደሱ ቢያስቡ ብዬ አስባለሁ። ተማሪዎቻችንን አሪፎቹን ምናምን መሸለም ያኛው እዛ ጋር ያለው ሰውዬስ ምንድን ነው? አሁን አንዳንዴ ታያለሽ እኮ በትምህርት ሂደት ውስጥ ለምሳሌ የቅዱስ ያሬድን ታሪክ ስታይ የማይገባው ደደብ ምናምን የተባለ ሰውዬ እኮ አስተማሪው ካባረውታል 2-3 ጊዜ ግን ኔቸርን አይቶ ከዛ ውስጥ ወጥቶ መምህሩን ሁሉ ወልጧቸዋል። ያባረሩትን እዛ ጎበዝ ተብሎ የቀሩት ተማሪዎችን በሙሉ ወልጧቸዋል። ሀገሪቱን የሚያስጠራው ያ ሰነፍ ተብሎ የተባረረው ሰውዬ ነው። እና በጣም እሱን ነገር ብናስበው አሪፍ ነበር። መብቃት ለምሳሌ ሁሉም ፎር አምጥቶ ከሚያልፍ ይልቅ ሁሉም በ2 ነጥብ ቢመረቅ ውጤት የማይሆን ነበር። ሀገሩን ባይኖር የተስተካከለ ነው የሚወድቂው ደቅሺ ግን መጨረሻ ግራጁዌሽን ላይ ስትደርሺ ግን ተበላልጥሽ ሳይሆን እኩል በሆነ አስተሳሰብ ይሄ ውድድር ሳይሆን ወይም ደግሞ አንዱ በልጥ ሳይሆን ያ የቀረው የኔ ወንድም ነው ብለሽ ልክ እንደ ውትድርና ማለት ነው አንስተሽ ስትመጪ ውጤታማ እንሆናለን። ካልሆነ ከፍ ስንልም ምን እየሆነ እንመጣለን መሰለሽ? ስልጣን ስንይዝም ኃላፊነት ስንይዝም የሆነ የሀገር ጣፋንታ እጃችን ላይ ሲሆንም መጥፎ ውሳኔ ለመወሰን በጣም ቅርብ ትሆኛለሽ። ግላዊ ስሜት ስለሚኖርሽ ማለት ነው። ወታደር ቤት እንደሱ የለም። ስንት ወር ሰለጠናችሁ? 15 ቀን እንደተባለው 15 ቀን እንደዛ ተብለን የገባ ነው። የፓራ ኮማንዶ ስልጠና ነው የሰለጠነው። በአጋጣሚ ደግሞ አብዛኞቹ የደርግ አየር ወለድ የነበሩ አሰልጣኞች ናቸው። ስልጠናው በጣም ከባድ ነበር በጣም እና ወደ 8 ወር ነው 7 ወር አካባቢ የሰለጠነው 8-7 ወር። ከዛ በኋላ እንደተመኛችሁት ትከሻችሁ ጡንቻ ሳያወጣ ወደ ሙዚቀኛ መጣችሁ? እዛ ከነበሩት ወታደሮች ጋር ምንም ልዩነት የለንም። እኩል ፊት አደረግን። እኩል ፊት ወደ በኋላማ በቃ በጣም እኔ አሁን የማረሳቸው ከፍታ ቦታ በጣም ነው የምፈራው እና ታርዛን የሚባል አለ ሲቪሎች ስለማያውቁት እንዲህ ወደ ላይ 5 ሜትር መወጣጫ የብረት መሰላል ነው። ከዛ ከአንደኛው መሰላል አንደኛው መሰላል ደግሞ በላይ በ5 ሜትሩ ላይ የተዘረጋ ሌላ መሰላል አለ። በሱ ላይ መሄድ ነው። እኔ ድልድይ ሲሻገር የሚደረመስብኝ ነው የሚመስለኝ። አንደኛ ፎቅ ላይ ሆኜ ወደ ታች ሳይ ጉልበቴ ብርክ ይለኛል። ፎቢያ የሚባለው አይነት ነገር በቃ እና ኃይለኛ የሆነ የከፍታ ፍርሃት አለብኝና አንዛይቲ የሚሉት መሰረት አልባ ፍራቻ። እዛ 5 ሜትርማ አስብሽዋል ላይ እንትን መሰላሉን ወጣው። ከዛ ወደ ታች ሳይ አይታሰብም። እዛ ቆሜ ሄድ ምናምን ሲሉ የተወሰነ 2
አልኩኝና ያለ የምትይዩ ብረት አለ እሱ እንዲህ ይላል እና ምንም አስተማማኝ አይደለም ለኔ ማለት ነው። እንትን እያልኩ ከኋላ በደንብ የሚሰሩት ልጆች የማይፈሩ ልጆች ከኋላ በእኔ ላይ ማለት ነው እሳደባለሁ፣ እጮሃለሁ፣ አፈር ብላ ወረድ ማለት በስንት ማን ያወርደኝ በረቱ ላይ ጥምጥም አልኩ። በቃ ምን አለፈሽ በመከራ ነው የወረድኩት። ከዛ በወድቅ ሳልኩኝ እና ወደቃ ታውቂያለሽ እንትን መመሪያ ነው መርህ ነው። በወድቅ ወደቅ እንደ በሰበር ተሰበር ኢንሹራንስ አላልኩ። ከዛ እንደለ ተሰብስበን ኢንሹራንስ አለው ብለን ጠየቅን ሙዚቀኞች። በጣም ነው የሳቁት በቃ። ከዛ እኔ ብቻ አይደለም ለካ ከኔም በኋላ እኛ ውስጥ የሚፈራ በቃ ፍጅት ሆነ አልኩሽ። አንወጣም ብንባል ብንሰራ። ይሄ እንግዲህ ስልጠናው መጀመሪያ ላይ ነው። አዎ ከዛ ምን አደረግን? የተወሰኑ ልጆች ሰው በሌለበት መውጣት ጀመር። መሳቂያ ወደን ድሮም የአዲስ አበባ ልጅ ነው መባል ጀመር። መሞከር ጀመር ማለት እና ግማሽ ድረስ እንትን የሆነ ቀን ስታልፊ ጦሩ ላንቺ የሚጮህልሽ ጮታል ሁሉም እንድታልፊ ስለሚፈልግ ማለት ነው። ተጨበጨበ ተፏጨ የሆነ ያው ነው እሱ ቀድሞ ቢጨርስ አንተ እዛ ብቃት ላይ እስካልደረስክ ድረስ የሱ ብቃት ምንም ዋጋ የለውም። እነሱ ራሳቸው ድል ያደረጉ ነው የሚመስሉት የኔ ድል አይመስልምና ሁሉም በቃ ያቅፍሻል ይስምሻል። ከዛ ትለምጂዋለሽ እና እያልን በቃ እኩል ነው ስንመረቅ ተክለሰውነታችን የሚያምር አለባበሳችን በጣም በቃ ከነጋ ደግሞ እኛ አርቲስት ስለሆነ ወታደሮች ናቸው። ወታደሮች ሳይሆን አርቲስት አለው ሞዴል ቅልጥፍ ያለና መድረክ የምንመራ እኛን ሙዚቃ እንትን ባንድ ከመጣ የኛ ልጆች ወጥተው መሳሪያውን ይቀበላሉ። ሁርሱም ባንድ ግሯን የምናቆማት እና ምርቃ ደረሰ። ምርቃው በዓል በቃ ልነግርሻችን በጣም ነበር የሚያምረው። ትልልቅ የሀገሪቱ አመራሮች መጥተዋል ምናምን። ከዛ በመሃል በተሐድሶ መሃል ተጠራው። በዲፎልት እንደ አስተባባሪ ተደርጊያለሁ ማለት በጣም ስለምንቀዠቀዥ መድረክ ስለመራ ተጠራውና አንዳንዶቻችሁ የምትሉት ሰምተናል ምናምን ተባለ እና በከፍተኛ የሰራዊት አመራር ሌቭል ማለት ነው ሰራዊቱን ሄዳችሁ እንዲህ ታደርጋላችሁ የተባላችሁ ሰዎች ጭራሽ ሰራዊቱን የምትንቁ ምናምን። ከዛ እንዲያር በፍጹም አልኩ። ካልተሳሳትኩ ኮሎኔል ብስራት ይመስለኛል የማሰልጠኛው አዛዥ። እሺ በቃ በጣም ደምስሎ እስኪገታተር ነው ተበሳይቶ የተከራከረ። እነዚህ ልጆች ባይኖሩ ይሄ ባጭ አይመረቅም። በጣም ብዙ ስራ ሰርቷል። የግንባታ ስራ ይሰሩ እነሱ ባይኖሩ ምናምን ቀላል አይሆንም ስልጣናው ምናምን አለ። በፍጹም እኔ አሁን ከዚህ ወጥቼ አዲስ አበባ ቀዝቃዛ ድራፍት እንጠጣለሁ አንተ በረሃ ለበረሃ ምናምን የሚሉ ልጆች ነበር። አንድ ሰው ነው እርግጠኛ ሆኜ ምን ነገር ያው ባለማስተዋል አንድ ሰው ወይ ሁለት ሰው ነው ሊሆን የሚችለው። አብዛኛው እንደሱ አይነት እንትን የለውም፣ ግን ሁላችሁንም ይገልጻል ምናምን ተባለ። እኛ ላይ ገልጽ ብንል ማን ይስማሽ እና ምናምን ሲባል ወደ አዲስ አበባ የለም የሶስት ወር ተሞክሮ ምናምን ሰራዊት ውስጥ ሄዳችሁ ለከ ጥየው ወደ ዶር ያ እንትኑን ሙዚቃውን ታድሶ ነው በምን ነው ደስ የሚለኝ ነገ አዲስ አበባ ገባለሁ እያስበሽው። ከዛ ገብቼ ተኛው መጥቶ ሲያናግሩኝ አታናግሩኝ አልኩኝ። ማንም አልሰማም። ከዛ ነገራቸው ሲባል እኔ አልናገርም አልኩ። በትፈልጉ ራሳቸው ነገሯቸው ምናምን ጠዋት ሰበሰባቸውና ነገሯቸው። ከዛ ምን አማራጭ ሰጡን? ካልፈለጋችሁ አለመፈረም መብታችሁ በዚህ ወደ ቤታችሁ መሄድ ትችላላችሁ። ያው የተነሳችሁለት ዓላማ እዛ ጋር ይቀራል። በቃ ማንም አናስገዳችሁም። ምክንያቱም የመጣችሁት እንዴት ተብላችሁ ነው። አለመፈረም መብታችሁ። አይ ካላችሁ ግን ፈርማችሁ 3 ወር ተሞክሮ ስላችሁ ትመጣላችሁ። የዛኔም እንትን ብሎናል። ቅርብ ነው ምናምን ብለውናል። ልክ እንደ 15 ቀን ነው። እንደ 15 ቀን አዎ፣ ለነሱ ቅርብ ነው ይመስለኛል። አይደል ነው እንደ ገጠር ስቴጂ ምን ያህል እንግዲህ እዚህ ጋር ነችና የግማሽ ቀን መንገድ እንደሚሉት ማለት ነው። እዛ ሰው ይሄን ያህል መከራ በልተን ምናምን የተወሰኑ ልጆች ለ3 ወር ብለን ምናምን እዛ ደግሞ አድቬንቸርም እኮ ነው የሆነ ነገር አይደል? ያው ወጣትነቱም ልጅነቱም አለ ምናምን። ግን ከልጅነቱ በላይ ይሄን ያህል ጊዜ መከራ አይቼ እንዴት ጥዬ እመለሳለሁ? ያው እኔ ውሳኔ አንደኛው እሱ ነው። ብዙ እንደዚህ አይነት ውሳኔ ነበራቸው ነበሩ። ከዛ ፈረምን። እምቢ አለም ነበር ይመስለኛል አንድ ሁለት ሰው ምናምን።
ከዛ ተበተን ስንበተን የደረሰ ከሁሉም ደግሞ ቅድሚያ እንትን የተባልኩት እኔ ነኝ። ወደ ተለያየ ቦታ ነው ወደ ተለያየ ቦታ በቃ እንደ ሰራዊት ነው የተበተነው እንደ ሰልጣኙ ማለት ነው። መበተን ማለት ወደ ተለያየ ሰራዊት ክፍል ሄዳችሁ መመደብ የሰራዊቱን ባህል የሰራዊቱን የግዳጅ አፈጻጸም ሁኔታ እንድታዩት አይደለም። በቃ እንደ ሰራዊት ገባኝ። ግዳጅ ወደ ግዳጅ ለ3 ወር ማለት ነው። ከሰራዊቱ ጋር አብራችሁ የሰራዊቱን ግዳጅ እንድትወጡ በቃ እንደ ማንኛውም ሰራዊት 3 ወር ሄዳችሁ እንትን ትላላችሁ፣ ታገለግላላችሁ። በ3 ወር እንጠራቸዋለን ተባለ። ከዛ እኔ በጣም ስለምንቀየቀሽ የመጀመሪያው ተነሺዎች ስንሆን በጣም ብዙ ሙዚቀኛ እርግጠኛ ሆነው ደህና ቦታ እንደሚደርሰኝ ነው። እና ምክንያቱም ብዙ ጊዜ ይጠራሉ ኃላፊዎች ሲመጡ ምናምን። የት ይደርሰኛል? አፋር ዳሉል ውስጥ ያለ አንድ ቦታ ባዳ የሚባል በረሃሌን ምናምን አልፈሽ ነው። እዚህ ጋር ላቆምህና አፋር ዳሉል ባዳ ያ ቦታ ምን አይነት ቦታ ነው? ኖርበስ ዲያሪ ጽፍ ነበር። ዲያሪን አንብበው ከመጣው ወደ ዲያሪን አንብበው በጣም ሳሚ ኢማጂኔሽን በጣም አንበሳ ነሽ ምናምን ብሎ ምክንያቱም የእውነት አይመስልም የጻፍኩት ነገር ማለት ነው። እኛ ስንደርስ በጣም ደርስ ጀምሮ ያለው ነገር እድለኞች ናችሁ በጣም በቃ እንትን አየሩ ቀዝቀዝ ብሎ ነው የመጣችሁት ምናምን አሉ። እኛ እኮ ኦልሬዲ በቃ እንትን ብለናል፣ ቀልቀናል፣ እንደሻማ ቀልጠናል። እሺ ከእንደገና ደግሞ ቃሰ የሚባል ልብስ ነው የለበስነው እና በጣም ነው የሚሞቀው። አቀባበል ተደረገልን ምናምን እና ቤት የለም በፍርግርግ እንጨት የሚሰራ እንትን ነው። አትሸፍኙም፣ ከሸፈንሽም አይታሰብም። እና ጊንጥ አለ እባብ አለ ምናምን ሙቀቱ 45 ዲግሪ ከዛም በላይ ይሆናል። ቀዝቃዛ በተባለበት ወቅት ማለት ነው። እሺ እድለኞች ሆናችሁ በደረሳችሁበት ወቅት ውሃ እንትን ምንድነው በጀሪካን ጆንያ ይደረግና ጆንያ ውሃ ርሶ አሸዋ ምናምን ከተገኘ አሸዋ ውሃ ይደርስ ነው ተደርጎ ነው እና ትኩሷ ያልቀዘቀዘ እንዳጠጡ ምናምን ተብለናል። ከዛ ምን ችግር ነው ሲል በቃ እንዳጠጡ ተብላችሁ እንዳጠጡ እና አየን። ከዛ በኋላ ያን ትኩሷ አይጠጡና ሽንትሽን ሲሸኝ ሽንት ማጥ ይባላል በሽታው አሉና እያማጥሽ ነው የሚሸኙ፣ የጮሽ ነው የሚሸኙ፣ ደም ነው የሚሸኙ። ስቃይ ያለው እንዴ በቃ ልነግርሽ አልችልም። ልጅ መውለድ በዩ እንደዚህ ልብስ በቴላስቲክ ያላቸው ልብሶች ፓንት ቱታ ምናምን እሱን ከለበሽ ቆዳሽን ያነሳዋል። ቀኑ ሙሉ አድርገሽ ውስጥ ታወልቂው ቆዳሽን ይዞት ሊነሳ ይችላል እና ሙሉ ቆዳሽ ሊቀየር ይችላል። አይገርምሽ? ተገፉ ሙሉ ቆዳሽ አሰሽ እና እንትን ብለሽ ያተሽ ምናምን። አንቺ ሰራዊቱ እኮ የሚያሳልፈው ነገር እኮ በጣም ነው የሚገርመው። ለእናንተ ይሄ ተሰማችሁ? ከእናንተ ቀደም ያሉትና እዛ ቦታ ላይ የተቀበሏችሁ ሰዎች በምን አይነት ሁኔታ ነገርኩሽ? እሱ ነው ማወቅ የምፈልግ። በጥሩ ሁኔታ ሬንጀራቸውን ለብሰው ነው እነሱ በጥሩ ሁኔታ ምናምን የመጣችሁት ምናምን እና አንደኛ እሱ በጣም ለኛ በጣም የነሱ እዛ ቦታ ላይ በጣም ተረጋግቶና ሰላማዊ ሆኖ መኖር በጣም ከባድ ነው። 3 ወር አሁን እዚህ ምናምን ስንል እነሱ አመታቸው ነው ምናምን አመት ከዛም በላይ። እሱ ብቻ አይደለም በዚህ ቦታ ችግር ስላለ በቀን መንቀሳቀስ እንደልብ አይፈቀድም እና አሁን ያለነው ጠላት ወረዳ ነው። እዛ ስንመር አገሪቷ በሰላም ያለችው ሁሉም ጎረቤቶቿ ጋር ሰላም ነው እና ወዳጅ ጎረቤት ሀገሮች ተብለን የተማርነው። ከዛ ቀዥቃዣ ነኝ ብዬሻለሁ እጄን አወጣሁና ሱዳን ነው እንዲያለ ነው አልኩኝ። ማለት አቅጣጫው ልጠው ኤርትራ እንደ ኤርትራ ወዳጅ ሀገር ያለችም ነው በዚህ በኩል ችግር አለ እንደ ልብ መሆን አይቻልም። የሆነ ጊዜ እንትን ይቆማል፣ አየር ይቆማል። ሊትራሊ አሁን እናተምኝማ ምንም አየር ሻማ ብታበሪ ሻማው እንደዚህ አትልም እና ይዘን መተንፈስ እንዴት ከባድ እንደሆነ አይደልሽም እና እያልሽ ነው እንትን የምትይው እና በዛ ሰዓት ከኤርትራውያን ጋር ብትተላለፊ እነሱ ምንም አይሉሽም። አንቺም አክቹአሊ ጉሮሮሽ እንደታፈንሽ አስዩ እና እንደሱ ሁሉ አለ። ሽንት ቤት መውጣት በፍጹም አይታሰብም። ቀን እንደዚህ ምንድነው ሚራጅ ነው የሚባለው ዌቭ መሬት ላይ አርፎ ፀሐዩ ከዛ ወደ ላይ የሚነሳው ሚራጅ በ10 ሜትር ርቀት ሰው ማንነቱን አትለዩ እና እንዴት እንደሚከብድ አስቢውና እዛ ገባን። እኔ አንድ መሬ የሚባል ልጅ
ተሾመ መሪ በነገራችን ላይ ታዋቂ ድምጻዊ ነው። የባህል ድምጻዊ ነው። አዲሱ በረሃሌ ነው የቀረው። አዲሱ ጌታቸው እና ብቻ እዛ አካባቢ በረሃሌም ያው ነው ትንሽ የሚሻለው ወንዝ ስላለው ውሃ አለው እና እዛ ተመደብን። አፈር የሚባል ነገር አታይም። በቃ ናዝ ስትነሺ ፍራሽ ብድግ ስታወጊው የሀገር ጊንጥ ምናምን ኖርማል ነው። ምንም አይመስላቸው ምንም ነው የሚልሽ እና የዛኔ አቤት ምን አይነት እድል ቢስ ፍጥረቶች ነን። አንደኛ ስልጠና ጨርሰን ተሞክሮ መባላችን፣ ሁለተኛ ተሞክሮ ደግሞ ወሰዱ ሲባል እዚህ ቦታ ላይ መድረሱ ብቻ፣ ሶስተኛ አራተኛ አምስተኛ እድል ቢስ መሆናችንን ማረጋገጫ ምናምን ብቻ ነበር። ባዳ ምን ያክል ጊዜ ቆየ? ወደ 9 ወር አካባቢ ይመስለኛል። 9 ወር። ከዛ በኋላ ነው ወረራው የተከሰተው። ከዛ በኋላ የባድመ ጦርነት እዛ ሆነ። በባድመ በኩል ይፋ ወረራ አደረገች ኤርትራ። ምክንያቱም በዛኛው በኩል ምንም ጦርነት ማድረጋች እናንተ ባላችሁ አይታሰብም፣ ኖርማሊ አይታሰብምና በባድመ በኩል ጦርነት ይሄ የሚሆነው ምንድነው? እኛ እንትናችንን ጨርሰን እንድንወጣ ስንል ምናምን አካባቢ መሰለኝ ወደ አዲስ አበባ ልትመጡ ይችላል። አብዛኛዎቹ መውጣት ጀምረዋል እንጂ ቅርብ ያሉ ወጥተዋል። እኛ ሩቅ ያለነው ነው ያልደረሰን። አጠቃላይ ሩቅ ያለነው ደብዳቤው አልደረሰንም እኛ ጋር። ከዛ የኢትዮ ኤርትራ ጦርነት ተነሳ። ከዛ ተነስተን ወደ ዛላንበሳ ታዩ። በቃ ነበረው እንትን የእግር መንገድ ነበረው፣ ረጅም መንገድ መኪና እስከሚደርስ ድረስ ለሊት ተነስተን ጉዞ እና ሰው በቁሙ ይወድቃል በውሃ ጥም ማለት ነው። 12 ሰዓት የምትወጣው ፀሐይ እዚህ 7 ሰዓት 8 ሰዓት አትወጣም። በስማንታ እሱ ፈተና ነበር። አሁን ይሄ እንግዲህ ለ3 ወር ተሞክሮ ተብላችሁ ልክ እንደ 15 ቀኑ ስልጠና ሁሉ 3 ወር ተብሎ የቆያችሁበት፣ ከዛ ደግሞ መቼስ ወታደር ነህ ምንም ይሁን ምን ሀገር ላይ ችግር ተከስቷል። ያንን ጉዳይ የመጋፈጥ እዛ ቦታ ላይ እስከ መስዋዕትነት ድረስ የመክፈል እንደ ወታደር ግዴታ ነው። ይሄ ሁሉ ሲሆን ስንት ወር ሆነ? እስከ ወረራው ድረስ በቃ ኦልሞስት አመታችን መጣ። አመታችን መጣ። ሰኔ 1 ውጊያ ገባን። ቲም መሪ ሆንክ አይደል? አዎ ሚሊትሪ ዛላንበሳ ስንደርስ ምክትል አስር አለቃ ሆንኩ። ተፋጠነ ማለት ነው። ባዳ ነው ምክትል አስር አለቃ ሆንኩት። ከዛ ልክ ዛላንበሳ ስንደርስ ቲም መሪ ሆንኩ። ቲም እንድመራ ማለት ነው። እንትን ነበር የሰራዊት ቁጥሩ አይመጣጠንም ነበር የኛና የኤርትራ። ያው እኛ ብዙ ጊዜ አልተዘጋጀንም ነበር። ወረራ ይመጣል ብለን አላሰብንም የምንለው ነገር አለና አክቹአሊ ልባችን እንትን ስለሆነ ሙሉ ስለሆነ ይመስለኛልና ብዙ ጊዜ እንደዚህ ሰማለሁ። ሳነብም በነባቦች የማየው ይገርመኛል። ለምንድን ነው የማንዘጋጀው ላለው እና እቺ ሜንታሊቲ ትመስለኛለች። አንደፈርም በጣም ምናምን ከሚ ይመስለኛልና ዝግጅት አልነበረም። ኤርትራ ያን ሁሉ ሲዘጋጅ እኛ ጋር እንደውም ሰራዊት ተቀንሶ ነበር። ይሄ በብሔር እንትን ምናምን ተብሎ የቀደሙ ታጋዮች ምናምን እንዲወጡ ተደርገው የኛ ቲም 4 ሰው 5 ሰው ነው አንድ ቲም የሚባለው። እነሱ ጋር አንድ ቲም 12 ሰው ነው። በጣም በረሃ ከሆነ በጣም 45 ዲግሪ ምናምን ከሚሞቀው ቦታ ላይ እንደገና ወደ ቀዝቃዛ እስካትላ መክፈት አንችልም። ከሚባል እስካትላ ማለት የቆርቆሮ ምግብ የታሸገ እዛ የነበሩ ሰዎች ናቸው የሚከፍቱልን። የሆነ ነገር ነው በቃ የሚመስለው ጨው ነው የሚመስለው። ከዛ ስንመጣና በቃ ቁምጥምጥ ያለች ሰውነታችን ሙሉ ነው እና እዚህ ደግሞ ያለማቋረጥ ነው ይዘንባል። ምሽግ ውስጥ ነሽ፣ ምሽጉ ውሃ ሊሞላ ይችላል እና መውጣት አትችይም። ልክ ማታ ሲሆን ነው የምትወጪው ከምሽግ። ስትወጪ ተራራ ምሽግ የሚሰራው ነፋሱ ሲለበልብሽ ውሃው ይሻላል እና ተመለስሽ ውሃ ውስጥ። ምክንያቱም ውሃው ሰውነትሽ ያሞቆታል ቢያንስ። በጣም ዘግናኝ ነበር ደግሞ እሱ። ሰኔ 1 ሰኞ ውጊያ ገባን ማለት ነው። ዛላንበሳ ውጊያ ገብታል ሳሚ? አዎ 2 ዓመት አካባቢ ኦልሞስት 1 ዓመት ከምናምን ነው። ከዛ በኋላ ግን ባልታሰበ አጋጣሚ ልበለው ወደ ሙዚቀኛ የተጠራበት አጋጣሚ ምንድነው? ድራማ ይመስላል እሱ አይነት ምን ሆነ መሰለሽ? ከግንባር ወጣንና ዛላንበሳ እዛ አካባቢ የነበሩ አውደ ግንባሮች በቃ 11 ክፍለ ጦር
በጣም እንትን የሆነች ክፍለ ጦር ነች። በቃ በየእንትኑ የምትላክ ክፍለ ጦር ነበረች እና እዛ 11 ክፍለ ጦር ነበር። እኛ በቃ በየቦታው ነው የምንጣደው የነበረው እና በጣም ብዙ ኦፕሬሽኖች ውስጥ የምትገባ ክፍለ ጦር ነበረች እና ትራፍ ተብሎ ወጣን እና ፋጼ የሚባል ቦታ እዛ እንረፍ ተባልና እዛ ስልጠና እያደረግን እንድንቆይ ተደረገ። አዲስም እዛው ነው ያለው 11 ክፍለ ጦር አዲስ ጌታቸው እና አሸናፊ መሰለኝ እና ብቻ እነሱ 1-3 ልጆች ደብዳቤ ደርሷቸው ይወጣሉ። ሲወጡ ልክ ፋጺ ጋር ሲደርሱ ሳሚ ክፍለ ጦር እኮ እዚህ ጋር ነው ያለችው ምናምን ብርጌዱም እዚህ ነች እና ይኖሬው ምናምን ሲባል ራሱ እንዴ እሱ በጣም ብዙ ስለሚያውቀኝ ቀድሞ ይወጣል እሱ እስካሁን አይኖርም ምናምን እስኪ ቼክ እናድርግ ምናምን ተባሉ። ሲመጡ ከቲሚ ጋር እየሰለጠንኩ ከዛ ወዴት ናቸው ሲነዱ አዲስ አበባ እንደ ደብዳቤ አልደረሰኝም። እስኪ ደም ጠይቅ ብርጌድ አመራሩ ጋር አሁን ትልቅ ጀነራል ነው እዛኔ ብርጌድ አመራራችን ሄደንና እንደዚህ ምናምን አለ አስራ አለቃ ሳሙኤል አለ ገባ ደብዳቤውን አመጣው አየሁ። እኔ የማውቀው አሪፍ አዋጊነትን ነው እንጂ የጥበብ ሰው መሆንን አይደለም ብሎ ፊት የቀደደው በስማ አበድኩና ምናምን አበድኩ። ከዛ አዲስ የማይረሳኝ እኔም አልሄድም አለ ማለም አልሄድም በቃ እመለሳለሁ አለ። እንደውም ሄደህ ብትነግርልኝ ይሻላል ብዬ እሱ ለምኜ እሱ በስንት ልመና መሰለሽ ይሄድ አልሄድም አለ። በቃ አንተ እዚህ ቀርተህ እያየሁኝ ምናምን አለ። እሱ ናር ሄድና ንገርልኝ እንደው ምናምን አለ። እሱ ሄደ እኔም ወደ ክፍሌ ተመለስኩ ማለት ነው። ለዘመቻ ፀሐይ ግባት የኛ ሻለቅ የኛ ክፍለ ጦር የኛ ብርጌድ የኔ ቲም ነበረች እንትን ምሽግ ሰባሪ እና ለሱ ስልጠና እየሰለጠን ነበር ለዘመቻ ፀሐይ ግባት ማለት ነው። እና ስልጠናው አልቆ ምን ብሎ ታድሶ ተባለና ካልተሳሳትኩ የሰሜን ዕዝ ኦርኬስትራ መሰለኝ ጋር የመጣው እና መድረክ የሚመራው ታስታውሹ ከሆነ አላውቅም ታሞ እዛን ቀን መድረክ መምራት አይችልም። ከዛ መድረክ የሚመራ እኮ እዚህ ያለ ለምን እሱን አጠሩት ምናምን ተባለ ተጠራ። ከዛ መጡና እንደ መድረክ አልመራም እኔ አሪፍ አዋጊ እንጂ አሪፍ ሙዚቀኛ አይደለሁም ያቺን አሽሙር አልመራም አልኩ በሰራ ብደረግ። ከዛ መጣ ያልኩሽ አመራር ተነሳልኝ ነው እኔ አሪፍ አዋጊ እንጂ አሪፍ እንትን ሙዚቀኛ አይደለሁም ቂሚዛል በቃ ከዛ መመሪያ ነው ሲሉኝ በፍጹም በዚህ አታስነሳኝ ምንም ተጨቃጨቅን ማለት ነው። በባል ብሰራ ልነሰመርኩ። ከዛ የባንዱ ሊደር ማን ነበር? ጸጋዬ ትኩ መጣ። እባክህ ምናምን ይለምነኛል ማለት ነው። ከዛ የኔ ቲም ልጆች ደግሞ ለቲማችን እንትን ነው አሉ። ከዛ በቃ ቲም ልጆች ለማስደሰት ብዬ ነው መድረክ መራው። መድረክ ስመራ እዛ ትልቅ ጀነራሎች አሉ። ወዲ መድን ነበረ እና የክፍለ ጦሩ አዛዥ እሱ ነበር መሰለኝ እዛ ነው ወይም የግንባሩ ጌታ መጣችሁ ልጅ ምናምን እንደዚህ ምናምን ታዲያ ከዚህ በፊት ደብዳቤ ሲመጣ የለም የምትሉት ምን ናቸው ምናምን ተብሎ ለካ እዛ ተወርቷል። ከዛ በቃ አስወጡት ምናምን ተባላሉ። እኔ እናልሰማውም መራው። በማግስቱ ስልጠና ነበር ወደ ስልጠና ገባ እና ስልጠና ሰርተን በጣም ደክሞኝ ምናምን ተመልሰን ቁጭ እንዳል ትጥቅን አስቀምጥና ወደ ክፍለ ጦር አንዴ ነው ተባልኩ። ክፍለ ጦር ሲሄድ ወረቀት ሰጡኝ ወደ አስቸኳይ ወደ ብርጌድ እና ወረቀቱን እንደዚህ ያስኩኝ የሚሄደው ብዙ ጊዜ ኦርኔል ምናምን እንሞላለን እንደሱ ስለምሰራ በቃ ተመሳሳይ የሆነ ስራ ነው የሚመስለኝና ወደ ብርጌድ እየሄድኩኝ ግልጽ ሳደርገው ወደ ሙዚቀኛ ከደምኩት። ስገልጸው ወደ ሙዚቀኛ ማመን አልቻልኩም። ለምሳሌ ብዙ ጊዜ በህልሜ አዲስ አበባ መጥቼ ስባንን እዛው ምሽግ ውስጥ እና የማይረሳኝ ኩይሳ ላይ ወጣውና ከኩይሳ ላይ ዘለልኩኝ ለመባነን ማለት ነው ለመባነን። እሺ ከዛ በቃ ልነግርሽ አልችልም በቃ የተሰማኝ ነገር እና እዛ ሲሄድ አስቸኳይ ክፍለ ጦር ምናምን ከዛ መጨረሻ ወደ ሙዚቀኛ አዲግራት ያለው ክፍል እነ ጸጋዬ ትኩ ጋር በቃ በጣም ደበረኝ። እኔ ለምድር ጦር ነው የተቀጠርኩት ለዚህ አይደለም ምናምን ብዬ እመለሳለሁ። ካውት የሆነ ሰው አርተውተው ግድ የለህም ምናምን ብሎ መከረኝ። አያውቀኝ አላውቀው። ከዛ እሺ ብዬ እዛ ቆየሁ ማለት ነው። በጣም የሚያስቀው ሰው አይደለም። እዛ ቆየሁኝና የመከላከያ ተወዛዋዦች ቀድሞ መጡ እና አለምዬ
ከዛ መጡና እዛ አገኙ። ምን ታደርጋለህ እዚህ ያስገብቶኝ ምናምን እንዴ ለኛ እኮ ነው የተከተልኩ ምናምን አለችና ተቆጣች። ከዛ ቆይ ኧረ እነግርልሃለሁ አለች ምናምን አስጨረሰችልኝ። አለምነሽ ከዛ አስጨረሰችና በአስቸኳይ ምናምን ከዛ ወደ አዲስ አበባ ምናምን አልቆ እጄ ላይ ሲደርስ በቃ ዛሬ አዲግራት አላድርም አልኩ። አዲግራት ማድረግ የለብኝም እንደው ዳጋሙስም ይሁን መቀሌም ይሁን እወጣለሁ። ምክንያቱም በጣም ብዙ ጊዜ ተፈታትኖኛልና ምናምን ብዬ እንትን ስል የአዲስ አበባ ኦርኬስትራ መጣ። ለቅስቀሳ ስራ መጣ። መጡ ሲሉኝ ይምጡ እኔ እሄዳለሁ ምናምን አልኩ ማለት ነው። እንግዲህ አገኛቸውና ከዛ ተገናኘን ካስታወስኩ። ከዛ ተላቀስን ምን ተባባለ ምናምንና በቃ አንድ ስንት ነው አንድ 15 ቀን ነው ወር አላችሁና ወር ብንቆይ እና አንድ ዙር አድርገን ወደ አዲስ አበባ ነው ምናምን ተባለ። ለእኔ አልቆይተ ምናምን ስትሉ እሺ ብዬ ከእናንተ ጋር ተቀላቀልኩ ማለት ነው። እና ምን ያልቆየን 4 ወር እና ነፍሱ የማረው ንጉሴ ምን አለ ያ የዚህ ልጅ ችግር ሳይሆን አይቀርም ዶሮን ያዝና ላዩ ላይ አዙረን እንጣላት እኛን ያዘን እሱ ችግር ነው አለና እና 4 ወር ከነገና ከእናንተ ጋር ማለት ነው። ከ4 ወር በኋላ ቆይታ በኋላ ወደ አዲስ አበባ ከእናንተ ጋር አብረን የመጣ ነው። ስለዚህ ዞረ ከስንት ዓመት በኋላ ወደ መነሻ ነጥብህ ተመለስክ ማለት ነው። ወደ መከላከያ ሙዚቀኛ አዲስ አበባ። የመከላከያ ኦርኬስትራ የራሱ የሆነ በጣም የረጅም ዘመን የራሱ የሆነ ዝናና ታሪክ ያለው ነው። የመከላከያ ቲያትር ክፍል ደግሞ በዛ ውስጥ የራሱን ለብቻ የራሱን ደማቅ አሻራ ያኖረ ነው። እንደ ኦርኬስትራ የጋራ መጣሪያ ኖሮት በጣም አስደሳች ጊዜዎችን በጋራ አሳልፈናል። ተሳስቼ ከሆነ ታርመኛለህ ሳሚ። በቲያትር ክፍል ደረጃ ግን ቲያትር ክፍል ተብሎ የዛኔው በ1990 ዓመተ ምህረት እንትን የተባለው እንደውም የቲያትር ክፍሉ መሪም አንተ ነበርክና ያ እንትን ግን የመጀመሪያው ይመስለኛል። እሷን ቲም እስቲ አክቹአሊ እውነት ነው። በክፍል ደረጃ እኛ ነን የመጀመሪያ የነበርነው በምድር ጦር ማለት ነው። በአጠቃላይ በመከላከያ ቲያትር ክፍል ሆኖ ድራማ ይሰራም ሳይሆን ይሰራሉ፣ ግን በክፍል ደረጃ የተዋቀረው እኛ ከተቀጠርነው በኋላ ነውና በጣም በቁጥር ትንሽ ነው፣ ግን በጣም ብዙ ነበርን ማለት ይቻላል። 5 ነበርን፣ ግን 5 አልነበርንም። 50 ቤት ምንም የማይዋሽ ነገር በጣም ብዙ ስራ እንሰራ ነበር። የሚገርም እንትን ቲም ነበር። በጣም ደስ የሚለኝ የመጽሐፍ የማዘጋጀት የመተወን የማስተባበር ምናምን አቅም ነበር ሁሉም። ያ ደግሞ በጣም ብዙ ነገር ሰጥቶናል። በጣም ብዙ አንደኛ የወታደር ቤት መሆን፣ ሁለተኛ ደግሞ የጥበቡ ሰው መሆን በጣም አሪፍ ነገሮች ሰጥቶን ነበር። እንደውም በጣም ደፋሮች ነበር። የማይነሱ ርዕሶች ሁሉ እንነካ ነበር። እንደማይረሳኝ HIV ላይ ሰራ ነው ካስታወሽ ማለት ነው። ሐኪሞችና የጤና እንትኖች HIV እንዲጠፋ የማይፈልጉ በጣም ብዙ ሰዎች አሉ ብለን የሰራንና ጤና ሚኒስትሩ ባውን እስኪጨርስ ነው ይሳቀውና፣ ግን ሎጂክ ያመጣነው ሎጂክ በጣም የሚገርም ነበርና እንደሱ አይነት በሰራዊቱም ውስጥ በእንትኑም በጣም የማይነኩ የማይደፈሩ የሚመስሉ ነገሮችን ክሪቲሳይዝ እናደርግ ነበር። ከዛ ቫልዩም ደግሞ አመራሮቹ በደንብ ገብታቸው ነበር። የበላይ አመራሮች በደንብ ካስታወሽ እያንዳንዱ ስራችን እንዲገመገምና እንዲታይ ተደርጎ ነበርና ምክንያቱም ፋክተሩ በጣም ኃይለኛ ነበር። የሚያመጣው ውጤት የማይረሳኝ የሁለተኛው ጦርነት ጊዜ ነው። የሙዚቃዊ ነገር የሰራናት ሙዚቃዊ ቲያትር አጭር 30 ደቂቃ አካባቢ እንዴ? አዎ ግንባር ላይ እሱ ጉዳይ እኮ ልጠይቅህ ነበረ። እንኳን መጣህልኝ። ከሱ ጋር ተያይዞ ያሉት ትዝታዎች እኔ እንደው ለሰዎች እንደዚህ ምናምን ስናገርኛ እኮ እንደዚህ አይነት አሳልፈን ምናምን ችግነት ነው ባክሽ ምናምን ይላል። አሁን ያላወራም ማያምነኝም ሰው እኔ አምናለሁ ስለነበር እሱን ጉዳይ በፊት ይችን ጉዳይ ላንሳትና ከዛ ወደ ጉዳይ እላለሁ። የዛኔ ሰራዊቱ ለማነሳሳት ኃይለኛ ዲፕሬሽን ነበርና ያንን ዲፕሬሽን ለመቀየር በሚል ቲያትር ክፍል እንደዚህ እንዲሰራ ተብሎ ተሰጠን ካስታወሽና ስራው ሲሰራ በሰራዊት ውስጥ የፈጠረው እልህና ቁጭት በጣም ኃይለኛ በጣም ማለት ከሚፈለገው በላይ ሆኖ በቃ የስራ እንዳይሰራ ተባለ እና ሰራዊቱ እሳት አደረገው እንዳለና ያ ኢምፓክት ገብቷቸው ነበርና እያንዳንዱ ዲያሎግ ይገመገም ነበር ካስታወሽ በደንብ ክትትል ያደርጉበት ነበር። ምክንያቱም ይሄ ክፍል የሚያመጣው ለውጥ ምን እንደሆነ በደንብ ገብቷቸው ነበርና አሁን እሱን ጊዜ ሳስበው በጣም ነው ኩራት የሚሰማኝ። 5 እኮ ነው ግን በጣም ብዙ ስራዎች ሰርተናል። አሁን ያ ስራ
የሆነ ውጊያ ነበረ። ከዛ ውጊያ በኋላ ሰራዊቱን ማነሳሳት ስላስፈለገ ሌሎቹ ዲቴሎች ይቅሩና ማነሳሳት ስላስፈለገ ሰራዊቱ ሊያነሳሳ የሚችል ጥሩ እንትን ስሩ ተባለ። ካስታወሽ ብዙ ጊዜ ምንድን የምናደርገው የፕሮፓጋንዳ የሆኑ ስራዎች አንሰራ። አርቲስቲክ የሆነ ነገር እንትኗን ወይ በአስቂኝ ወይ በትራጀዲ መንገድ እንሰራና መልእክቷን መጨረሻ ላይ የምናስተላልፈውና እንድች የምንላት ነገር መጨረሻ ላይ ምክንያቱም ካልሆነ ስብሰባ ነው የሚሆነው እና ስብሰባ አልነበረም ወይም ፕሮፓጋንዳ አልነበረም የምንሰራው። ንጹህ አርት እንሰራለን። እዛ ውስጥ መልእክቷ መተላለፏን ራሱ ሰው ሳያውቅ ግን እንዲሰርጽ ነበር የምናደርገውና ከየት አመጣ ነው ላለው ሳስበው በጣም የሚገርም እንትን ነበርና ክሬቲቪቲው በጣም የሚገርም አልተማርንም ያን ያህል ግን በጣም ሁሉም አንባቢ ነው። ግን ያቺን እንትን በጣም ነው የምትገርመኝ እስካሁን። አሁን ሌላ ቦታ ሲሰራ ልማታዊ ቲያትር እንደሚባለው ሊትራሊ እና በጣም ነው የሚያስጠላው። የዛኔ ግን እዛ ሰራዊት ውስጥ ሆነን እንደሱ አልነበረም የምንሰራውና በጣም ኮሜዲ ነው። አንዳንዴ ፋርስ የሆኑ ሰራዊቱ ሽንቱን እስኪጨርስ የሚስቅባቸው ከዛ በኋላ ግን መልእክቱ እዛ ሳቅ ውስጥ ነው። ለቅሶም ከሆነ እያለቀሰ መልእክቱ መራራ ምስጢር መጥቀስ ይችላል እና ስሩ ተባልን። ከዛ እኔ ፈንጂ ላይ ወጥቶ አንድ ጀግና ወታደር ቀድሞ ፈንጂ ላይ ወጥቶ የእሱን ቲም ለማሳለፍ መስዋዕት ከፍሎ እነሱን ያሳለፈ ወታደር ሆኜ ቆሳስዬ ምናምን በጣር ላይ ሆኜ ወደ መድረክ የሚገባው እና የተኩሱ ድምጽ ይሰማል መጀመሪያ። ከዛ እኔ በፋሻ በናም ተጠቅልዬ ስገባ ጦሩ ይስቃል። ምክንያቱም ለሱ ይሄ ጨዋታ ነው። ያው መስዋዕትነት ያው በየቀኑ የሚያየው ስለሆነ አሁን እሱን ሊያሳዩን ነው ምናምን አይነት ሳቅ ይሳቃል ካስታወሽ። ከዛ በኋላ ይዘውኝ የሚገቡት ነፍሱን ይማረው በለጠ ያሬድና ኤሊ ናቸው። ከፊትና ከኋላ ይዘውኝ ይገባሉና በለጠ ዘፋኝ ነው፣ ኤሊ ደግሞ እንትን ነው ተዋናይ ነው። እና ልክ እኔ መናገር ሲጀምር ሚላ እንትን ይዛ ትመጣለች። ሰራዊቱ ለመደገፍ በፈቃደኝነት የዘመተች እናት ነች እና እሷ እያለቀሰች ትገባና አፈር ልብላ ልጄ ምናምን ብላ ነጠላ ስትለብስ ሳቁ መቆም ይጀምራል። ከዛ አደራ እላለሁ ልጆቼን አደራ የከፈልኩትን መስዋዕትነት አደራ የኛ ደም ላይ እንትን ብላችሁ ወደኋላ እንዳትመለሱ ምናምን የሚል መልእክት ተላለፍና ኤልያስና በለጠ ባንዲራ ያለብሱኛል የኔን አስከሬን ማለት ነው። ከዛ ለወገኑ ያበራ ቀልጦ እንደሻማ የሚዘፈን ያንተ ግጥም ነበር እጄ ነው እንዴ ለወገኑ አሁን ያወራ እሱን ነበር ማሰባይ ገርመህ ለወገኑ ያበራ ቀልጦ እንደሻማ ኩሩ ጀግና ታሪክህ ያው ነው ሲታወስ ይኖራል ዘላለም ሱባኤ የገባ እድሜ ልክ ምናኔ አይደል ለሀገር መኖሩን ለሀገር መሞቱን እያለ ለምን በጣም የሚገርም የሚያሳዝን ግጥሙ የበለጠ ድምጽ ዜማው ይመስለኛል የበለጠ ራሱ መሰለኝ የሚዘፍነው በልይ ነበር ነፍሱን ይማር። በስማ እሱ ልክ እሱን ዘፈን ሲጀምር ሰራዊቱ እየመጣ ጠጠር ነበር አስተውሳለና ጠጠሩ ላይ ልክ ውሃ ላይ ዳይቭ እንደመግባት ነበር የሚወረወረው ሰራዊቱ ማለት ነውና ያኔን አስከሬን ሆኜ የተኛሁት እንዳለ ይከባል እና ተመልካቹ ሰራዊቱ ማለት ነው። እና ማይረሳኝ ገጠመኝ አንዴ የሆነ ወታደር በበለጠ በኩል በለጠ እየዘፈነ አላየውም። በራስጌ በኩል ነው በለጠ የሚሆነው መጥቶ ፊቴ ላይ ነው እንደዚህ ይዞኝ የሚያለቅሰው። ሲያለቅስ ስሞች እየጠራ ነው የሚያለቅሰው። አይ ቲንክ የተሰው ጓደኞቹ ይመስለኛል። እንትና እያለ ነው የሚያለቅሰው እና የቤንሻንጉል ምናምን አካባቢ ተወላጅ ነው ልጁ እና የተለያዩ ስሞችን እየጠራ ያለቅሳልና ኦልሬዲ እኔ አፍና ፍንጫ ላይ ነው እንደዚህ ተኛው እና ታፈንኩ እንትን እንዳልለው ሞታለ። እሱም ከስሜት ማናጠብ ሆነብኝ። በቃ ለቅሶ በጣም እንትን ይላል። በቃ የሚያም ለቅሶ ነው አለቃቀሱ እና ዝም እንዳልለው ደግሞ እኔም ደግሞ ተጨማሪ ሟች ነኝ እና ያለኝ አማራጭ ትዝ አለኝ እንትና ከኔ እግር ስር አለ ኤልያስ ቀስ ብዬ ግሪን አነቃነቅኩ ማለት ነው። ደግሞ የእሱ ፍጥነት ነው የገረመኝ። ኢሚዲየትሊ ቀና ብሎ ሳይው ላይ እንትን ብሏልና ልክ እሱም እንደ አንድ ወታደር እንትን ብሎ አስለቅቆኝ እንዲከለለልኝ ማለት ነው። ከዛ በጣም እየለቀስ ነበር ምናምን አነሱኝ ማለት ነው። ቃሪዛውን አነሱት።
እና ዘፈኑ እየተዘፈነ እያለቀሱ ይዘውኝ ከመድረኩ ቲያትሩ አልቆ አይደል ወደ መድረክ ጀርባ ዘፈኑ ሰራዊቱ እየተዘፈነ ተከትሎ ሊቀብር ተከትሎ መጣና በፍጹም አይረሳኝምና ለሰው አሁን ማውራት በጣም ነው አይታመንም ለሰው እና የዛን ያህል ስሜቱን ነካውንትና ጀነራል ሳሞራ ይመስለኛል ያየው ጊዜ ይሄ ነገር ሰራዊቱን በጣም ኃይለኛ ኢሞሽን ውስጥ ይከተዋል ነው ተብሎ ታገደ ከተወሰኑ መድረኮች በኋላና አሁን እሱ ይገርመኛል በቃ በጣም ብዙ ጊዜ ማለት በጣም የሚገራርሙ ስራዎች ነበሩ የሚሰሩት በጣም ብዙ ትዝታዎች በርካታ ገጠመኞችም ጭምር ነበሩና ወደ ሌላ ጉዳይ ሳንሻገር በዛ ውስጥ ያለን ገጠመኞችን እስኪ አንድ ሁለት ያለን ደሞ እናንሳ የማይረሳኝ ገጠመኝ የኤልያስ ነው ኤልያስ ብዙ ጊዜ ቆንጆ አይደል ኤልያስ ማለት ኤልያስ ወሰኔለ ነው ለተመልካቾች ብዙ እንደዚህ የለውም ይዛኔ አሁንም የለውም አሁን አለው ነጢምም የለውም ስልክ ካለ የሆነ ቆንጆ ምናምን ነገር ነውና ልጅ ሆኖ ነው የሚሰራው ሁሌ እኔ ደግሞ አባት እና አብዛኛው ጊዜና የኮሜዲውን ፓርት እኔ የምወስደው እሱ ወታደር ሆኖ ነው የሚሰራው እና ብዙ የኮሜዲ ፓርት አይጫወትም እና የሆነ ጊዜ ትዝ ካለች ተናደደ እንዴ ዘላለም ዓለም አንተ ብቻ እንደ ኮሜዲ የምሰራው እኛ ተዋና አይደለም አንተ አባት ሆናለሁ ሰራለሁ አለ እችላለሁ እሱ አባት ሆነ ይችላል እኮ እውነት ለምናገር እኮ በደንብ አሳምሮ ይሰራል ምንም ልዩነት የለንም ፊዚካሊ እኔም ጢም ስላለኝ ምናምን እንደዛ ነው እንጂ ከዛ እኔ ወታደር ሆንኩኝና ወደ አባቴ ጋር መጥቼ አባዬ እላለሁ ስገባ ማለት ነው እሱ ልጄና አደራ አምላክ ይሁን እያለ እየጸለየ ነው የምገባው ስለዚህ ሚና ተቀያየራችሁ አንተ ወታደሩን ሆንክ እሱ አባት ሆነ ኤልያስ ወሰኔለ አባትየው ሆነ እና ሜካፕ የምንሰራው መኪና ውስጥና ከመኪና ጀርባ ነው እንደ ኦፕን ኤር ላይ ስለምንሰራ ማለት ነው እና አልተያየንም አላየነውም እኛም እሱ ሜካፑን እንትን ብሎ አንደኛ ሰርፕራይዝም ሊያደርገን ይመስለኛል ለባብሶ ብሎ ገባ ከዛ እኔ ተራ ደረሰ በዛ በኩል ዞርኩና አባዬ ስልጡን አብሎ ሳቅ ማአጥሩ እንደ ተራለ ቁጭ ብሎ የሚያይ ከዛ አያስቅም ነገር ይዩ ትንሽ ፖዝ አደረኩኝና አሁንም ጋብ ሲል አባዬ ስለ አሁንም ይላል ሰው ከዛ እሱ ዞር ወዬ ልጄ ሲል አንተ ራስህ እንዴት ምንድነው አባት ነው መሰል የሆነ እንደዚህ አባቶች የሚጠመጥሙት ነገር የለም አጠማጠሙ ልካለም ሻሽ መስሏል ከላይ እንደዚህ እንደካበደረባት እንትን ደግሞ እናቶች ከላይ የሚደርቧት እንትን የለችም እና የሆኑ የሚያምሩ ሴትዮ ነው የሚመስለው ለካ ጦር የሚስቀው እናቱን አባዬ ይላል ለማያ ይልም ወይ መረሰን ቻይና በመስኮት በኩል ያዩ ነበር ትዝ ካለሽ ሙዚቀኞች እኛ ስንገባ በአውቶቡስ መስኮት ያለና በመስኮት አንገቱን ብቅ አድርጎ እያየ ዋይ ሳሜል እናት ነው እንደ አባዬ የምትለው በፍጹም የማይረሳኝ ገጠመኝ አንደኛው እሱ ነው ሁለተኛ ደግሞ አደፍርስ የሚባል ቲያትር ነበርና አክቹአሊ የፕሬዝዳንት ኢሳያስን ካራክተር የምጫወተው ነው እና የሰው ልብስ ወስዶ ለብሶ የወሰዳቸው መሬቶችና ግዛቶችን ለማሳየት በአልባሳት ነበር እንትን ኮሜዲ ነው በጣም ኮሜዲ ነበር ልብሴን ያስወልቁኛል ከዛ መጨረሻ ላይ እየደበደበኝ ይሄዳል ኤልያስ የኢትዮጵያ ወታደር ነው የሚሰራው እና ስንወጣ እየተከታተለ የእውነት ይመታኛል ኤልያስ የእውነት አትምታኝ ስለ ሳሚ ካራክተር ውስጥ ገብቼ ስሜት ውስጥ ገባለሁ አለ ራስን ተቆጣጣር እንደዚህ ብሎ ትወና የለም ራስን አትምታኝ ሁሌ እንደዚህ እንጨቃጨቃለን ስንገባ ምን አልኩት እንዳትመታኝ ይላል ከመታኝ ተመልሼ እመታለሁ ነው እንዴ አንተ እኮ ሻቢያን ተሸንፈው ወጣ እንዴት ትማታለና እግዚአብሔርን እመታለሁ እንዳትመታኝ ምናምን ተባብለን ገባን ከዛ ልብሴን አውልቄ በፓንት ብቻ ነው ቆሞ ወስደኝ ማለት ነው ሁለት ነው ሶስት ፓንት ለብስና እያንዳንዱ ሰው የራስ ትርጉሞች አሉት መጨረሻው ፓንት ብቻ ሲቀር እዛኔ ነው እንግዲህ ሊመታኝ ይመጣው ፍቅር ደግሞ ፍቅረኛ ሆና ትገባለች እና እሷ ከመግባቷ በፊት ዞር ስል ሰራዊቱ ምን ያደርጋል ስቴጅን ለማሳመር በደንብ ይደለደልና እንትን ይጎዘጎዛል ቄጤማ ወይ ቅጠል ቄጤማ በአካባቢ ካለ ቄጤማ ከሌለ ቅጠል ይጎዘጎዛልና አንድ ከተጎዘጎዘው ውስጥ አንድ አጭሬን የሚያክል ዱላ አየሁ ጎሽ አልኩኝ እሱን ያየው ነው በቃ ከዱላዋ ጋር ነው ውሎዬ ከዛ አየኋት ልክ ያቺ ፓርት ስትደርስ ዱላዋን አነሳውና ወደ ኋላ እንደዚህ አደረኩት ቄጤ ላይ ማለት ነው እንደዚህ ያስከ እንደሱ ያለ እንትን አይ ቲንክ ቅርንጫፍ አለው ከዛ ከግንዱ ላይ ትልቅ ቅርንጫፍ አለ እና የሆነ ከራቁቴ ላይ የበቀለ ጭራ ነው የሚመስለው ያው ኦዲንስ ይስቃል እና
ፍቅር ገባች። ልክ ገብታ ስታይ ከኋላ ጭራ ረጅም ጭራ ምን አዳ ፍልስ ባለችና አቃት ካካምና ሳቀች ማለት ነው። ቦሬሲቱ ብላታለች። ከዛ በኋላ በቃ መስራት አቃተን እና ኤልያስ ራሱ መስራት አቃተው። ብቻ እንዴት እንትን ብለን እንደምንም አልቆ ወጣን ማለት ነው። ከዛ እንዴ ያማል እንዴ ሲል እንዴ አንተ ለማታ ታዲያ የሚመክል ቅርንጫፉን አላየሁትም ስወጣ ነው ያየሁት። እና እሱ አይረሳኝም። በነገር ላይ መድረክ ላይ በጥባጭ ነበርክ? አክቹዋሊ በጥባጭ አልነበርኩም። እናንተ ናችሁ የምትበጠብጡት። እኔ ላስታውስ እችላለሁ። ለምሳሌ የዛን ወቅት የዛን ጊዜ ያው ግንባር ነው ረጅም ጊዜ የቆየን ወደ 4 ወር ቅድም እንዳለው እሱ ሲዝን ላይ ይመስለኛል። እና ታይታኒክ የሚባል ሰዓት ነበር፣ ፋሽን ነበር። እና ፍቅርዬ ታይታኒክ ሰዓት ገዝታ ሶሻል ልማት መሰለኝ ሶሻል ልማት አላውቅም፣ ብቻ እጇ ላይ ያለ እሱ ሰዓት። ከዛ በኋላ የእንትኑ ዕለት እኮ ነው የቅርንጫፉ ጊዜ ነው። ከዛ አደፍርስ ብላ ስትስቅ ቦሬሲቱ ሰዓት ማሰሪያ ያስቃል እንዴ ታይታኒክ አልካት እኮ እንትና አላቆማለች። ይሳቃል እሷም ትስቃለች። እሷ በሳቀች ቁጥር ተመልካቹ አላቆማለ። ከዛ በቃ ኢምፕሮቫይዝ ላድርግ ብዬ እንደዚህ ብጥበጣዎች ነበሩ። እንደውም እንደሱ ካልሽ የማይረሳኝ እዛው ቲያትር ላይ ዘፈን ነበረ አለ ኤፍሬም እላለሁ መጨረሻ ላይ እና የሆነ ብቻ ቆይ ምን ነበረ መሰለ ዘፈንና እንትን እላለሁ ወቅቱ ላይ የነበረ የአስቴር ዘፈን ነው መሰለኝ። አዎ ከዛ እሱን ዘፈን ደብረ ዳሙ ተራራ ስር እየሰራን እንትን ኤኮ አለው ተራራውን ገጭቶ ይመለሳልና የዛን ቀን ካስታውሽ እኔ በህይወቴ እንደሱ አይነት ድምጽ አውጥቼ አላውቅም። ድምጽ አማራ የቁም ነገር እኔ ዘፈን ውስጥ የለውበትም። የዛን ቀን እንትን የገደል ማሚቱ ያሳምረው የምር ድምጽ ያምሮ ይሁን አላውቅም፣ ብቻ ተስተጋብቶ ሲመጣ የሚያምር ድምጽ ሰማሁ ማለት ነው። እንዴ አልኩ አምልጦኝ። ኧረ በለው ደገምኩት ስደግሞ ምንም ከዛ ላቆመው እንዴ ያሱ ሶስቱ ባይረሳኝም ብትወጣ ከሱ የማይረሳኝ ብትወጣ ነው። አይ አሉ ብቻ የሆነ እንደዚህ አይነት ነገር ተዘጋጅተን ብዙዎቻችን መድረክ ላይ አሁን አንድ ሁለት ብዬ ማስታወስ ይከብደኛል እንጂ ብዙ ጊዜ ጌታ ሆይ እንደው በቃ ሳሚን ያዝልን የምንለው አይነት ነገር ሁሉ ነበርና እጅግ በጣም ውብ ጊዜዎች ነበሩ በዛን ጊዜ ያሳለፍ ነው። ሳሚ 50 አለቃ ከሆንክ በኋላ ከመከላከያ ሰራዊት በክብር ተሰናበት። ከዛ በኋላ ግን እንደገና ሌላ ወደ አዲስ ምዕራፍ ነው የተሸጋገርከውና የተሰናበትክበትን ሂደትና ከዛ ተከታትሎ የመጡትን ነገሮች ደግሞ እንጫወታቸው።